ያ እሱ እናንተ በኦርቶዶክስ ስለምትቀኑት ብላችሁ ያገኛችሁትን ብትለጥፉት ማን ይሰማችኋል? እናንተን ሰው ብሎ ምን ወያይበት ቁም ነገር ያለው ነገር ነው የምንወያይ እንጂ የኛው ቁም ነገር የለውም ማለት ነው። ቴንክ ዩ የገና ጾም ቁም ነገር የለውም እያለ ነው ወንድማችን። ያው ዝም ብሎ አላልኩም እናንተ ናችሁ የምትሉ እንጂ መብላት ስለምትፈልጉ እናንተ ናችሁ የምትሉ። እኛ እንዳም እንኳን ገና ብዙ ጾም እንጾማለን። እኛም እናንተ በመጽሐፍ ቅዱስ ብቻ ተጠቀሙ ያለ አንድ መጽሐፍ ታወጣልኛለህ? ስለዚህ የገና ጾም መጽሐፍ ቅዱሳዊ አይደለም እያልከን ነው? ከሌላ መጽሐፍ የተቀዳ ነው እያልከን ነው? መጽሐፍ ቅዱሳዊ ነው። ነቢያቶች መጽሐፍ ቅዱሳዊ እኮ ናቸው። ነቢያቶች መጽሐፍ ቅዱሳዊ አይደለም የሚል ደግሞ ታመጣልኛለህ? ቴንክ ዩ። ስለዚህ አሁን የገናን ጾም የጾሙ የብሉይ ኪዳን ቅዱሳን ነቢያት ከሙሴ እስከ ሚልኪያስ እስኪ አንዱን ጥራልን። ምዕራፉን ንገረን፣ ቁጥሩን ንገረን፣ መጽሐፉን ንገረን። ነቢያቶች ታምናላት? አብንም መጀመሪያ በደንብ ነው እንጂ የምናምነው የብሉይ ኪዳን ቅዱሳት ነቢያትን በደንብ ነው የምናምነው። የኦርቶዶክስ እምነት ተከታይ የሆኑ እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎት ያላችሁ ኑ ግቡና ስሙ። እዚህ እየተባለ ያለውን ነገር ስሙ። ምን አይነት ጥያቄ እየተጠየቀ እንዳለ ኦርቶዶክሳውያን ወገኖች ምን እየገቡ ምን እየመለሱ እንዳሉ እዩት፣ ስሙ። ቄሶቹ የተባሉት እንደማይገቡ እዩ። ለምን እንደማይገቡት መልስ ስለሌላቸው። ይሄ የገና ጾም የሚባለው ነቢያት ኢየሱስ ይወርዳል ይወለዳል ብለው የጾሙት ጾም ነው ብለው የሚሉት የአባቶቼ የኤልያስ አምላክ ምስክር ነው። አንድም ቦታ ላይ ኢየሱስ መሲሁ ይወርዳል ይወለዳል ብሎ የጾመ በዚህ ጉዳይ ፐርፐዝ ይዞ የጾመ አንድ የብሉይ ኪዳን ነቢይ ከሙሴ እስከ ሚልኪያስ አንድ ጥቅስ አያሳዩ ነው። መጋቢ በጋሻው ደሳለኛኔ ሲናገር አንድ ስብከት ላይ ይደውሉና ምን አሉት? አንዴ ያለ ማርያም አማላጅነት ዓለም አይደንም ብሎ የሚለውን የመጽሐፍ ቅዱስን ክፍል ጥቅስ ስጠኝ ብለው አሉት። ኦርቶዶክስ እያለ መምህር በጋሻው ነው ሲናገር የሰማሁት፣ መጋቢ ማለት ነው። ከየት ላምጣው አለ። የለም ብሎ ሲል ድሮስ እናንተ ተሐድሶች የለም እኮ ነው መጽሐፍ ቅዱስ የለም እንደዛ የሚል ጽሑፍ የለም። ስለሌለንስ መጽሐፍ ቅዱሳዊ አይደለንም ማለት ነው ወይ? ዓለሙ ይወቅልን ብለን ቀንደ መለከት ስላላስነፋን እንዱ ዝም ብሎ በቃ በላተኞች ነን ወይ? ከሰኞ እስከ ሰኞ፣ ከዓመት እስከ ዓመት፣ ከወር እስከ ወር ጴንጤ ማለት ከመብል ቦታ የማታጣው ጾም የሚባል ነገር የማይጾሙ ተብሎ እንዲያስብል ያደርጋል ወይ? አያስደርግም። እኔ አሁን ዛሬ ልጹም ልብላ ማን ነው የሚያውቅ? አሁን እዚህ ውስጥ እግዚአብሔር ካልገለጠልህ በስተቀር እዚህ ውስጥ አሁን ከገቡት ውስጥ 171 ሰው ዛሬ ይጹም በጾምና በጸሎት ሆኖ ይቆይ አይቆይ ማን የሚያውቃል? አየ ችግሩ ሃይማኖተኞች ሲጾሙ መለከት ያስነፋሉ። ቀንደ መለከት ማለት ነው። መለከት ያስነፋሉ፣ እንዲታወቅላቸው ይፈልጋሉ። ጾመኛ መባል ይፈልጋሉ። ይሄ የፈሪሳውያን ጠባይ ነው። ጌታችን ኢየሱስ ክርስቶስ እንደተናገረው ምን አለ? አንድ ቀራጭና አንድ ፈሪሳዊ ሊጸልዩ ወደ ቤተ መቅደስ ሄደው ኃጢአተኛው ሰው አይኖቹን ወደ ሰማይ እንኳን ሊያቀና አልወደደም። ፈሪሳዊው ደግሞ በሳምንት 2 ጊዜ እጾማለሁ ባይዘ 2 ጊዜ የሚጾመው ማክሰኞና ሐሙስ ነው ምናምን ነገር የሚባል ነገር የሰማው ይመስለኛል። ብዙ እርግጠኛ አይደለም። ፈሪሳውያን ብለው የሚጾሙት ብለው የሚሉት ጾም እና በሳምንት 2 ጊዜ ጾማለሁ እና ካለኝ ሁሉ አስራትን ደግሞ አወጣለሁ እና እንደዚህ እንደ ቀራጭና እንደ ኃጢአተኛ ስላላደረከኝ አመሰግንሃለሁ ብሎ አለው ይላል ጌታችን ኢየሱስ ክርስቶስ ነው የተናገረው። ያ ኃጢአተኛ ደግሞ አይኖቹን ወደ ሰማይ እንኳን ማቅናት አልወደደም። እኔ ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። አሁን በሳምንት 2 ቀን ጾማለሁ ብሎ ያለው በሳምንት 2 ቀን ጾሙ ብሎ ታናክ ላይ ተናግሯል ወይ? ብሉይ ኪዳን መጽሐፍት የቱ ጋር ነበር እንደዚህ የተጻፈው? ከሙሴ ከነቢያት ከመዝሙራት መጽሐፍት። የኛዎቹም የዘመኖቹ ፈሪሳውያን እናንተ አርብና ሮብ ጾሙ ብለው 2ቱን ቀን የጾም ቀን ብለው ለይተው ጾመ ድህነት ብለው ይሉናል። የቱ ጋር ነው አርብና ሮብ በክርስቶስ ቤተክርስቲያን ታሪክ ውስጥ ሲጾምበት የነበረው? ያው ለምክንያት የሚያደርጉት
ሮብ የመከሩበት ቀን ነው ጌታን ሊይዙ፣ አርብ ደግሞ ሊሰቅሉት የተማማሉበት ቀን ነው ብሎ ይላል። ማን ነው ያን ቀን ታዲያ ጾሙ ብሎ ያለው? የትኛው ሐዋርያ ነው የደነገገው? የሐዋርያቱ ትምህርት ነው ተብሎ የተባለ የትኛው ሐዋርያ ነው የደነገገው? የዛን ቀን ክርስቲያኖች ይጾሙ ነበር እንዴ? ጌታ በተያዘበት ቀን የሱ ደቀ መዛሙርት ጾም ላይ ነበሩ? እነ ጴጥሮስ አልነበሩ? ጾሙልኝ ጸልዩልኝ ማለት ጾሙልኝ አላቸው? ጾም ጸሎት ያዙልኝ አላለም። ስለዚህ እኛን በሚከሱበት መክሰስ የነሱ ራሳቸው እናደርገዋለን ብለው የሚሉት በመጽሐፍ ቅዱስ ሲታይ ወንድሞቼ ዜሮ ማለት ነው። ምንም አይነት መጽሐፍ ቅዱሳዊ ግራውንድ የላቸው። የብሉይ ኪዳን ነቢያት ይጾሙ ነበረ፣ ክርስቶስ ይወልዳል ይወለዳል ብለው ይጾሙ ነበር ብለው የሚሉት ቃል አለ። በዚህ ፐርፐዝ አንድ የጾመ ነብይ አታሳዩኝ። አንድ ለዚህ ዓላማ ብሎ ኢየሱስ መሲሁ እንዲወለድ እንዲወርድ ብሎ የጾመ ነብይ ከሙሴ ጀምሮ አንድ አታመጡ። ነቢያት የጾሙበት ፐርፐዝ አላቸው፣ ዓላማ አለ። በተለይ በጣም ብዙ ጊዜ እስራኤል ህዝቧ ከጽድቅ ጎዳና ርቀው ወደ ኃጢአት ጎዳና እየሄዱ በነበሩበት ጊዜ ጾምን ቀድሰዋል፣ ጉባኤን ጠርተዋል፣ የአዋጅ ጾም ብለው ጾመዋል ማለት ነው። ስለዚህ ህዝቡን ይዘው በእግዚአብሔር ፊት በጾምና በንስሐ ወደ እግዚአብሔር እንዲመለሱ አድርገዋል። የትኞቹም ማለት ነው። ለምሳሌ አሁን የምጠቅስላችሁ በቃሌ ስለሆነ በኢሳይያስ መጽሐፍ ምዕራፍ 58 ላይ የተጾመ አንድ ትልቅ ጾም አለ በእስራኤል ህዝብ ዘንድ። በትንቢተ ኢዩኤል መጽሐፍ ምዕራፍ 2 ላይ የተጾመ ጾም አለ። እንደዚሁም በትንቢተ ሚክያስ 3:8 ላይ የተጾመ ጾም አለ እና አሉ እንደዚህ አይነት አጽዋማት ማለት ነው። በሌላም ጊዜ የተጾሙ በጣም ብዙ አጽዋማት አሉ። በሁለተኛ ዜና መጽሐፍ ምዕራፍ 15 ላይ በንጉሱ በአሳ ዘመን የኦዴድ ልጅ አዛሪያስ በዛ በኩል የጌታ መልእክት እንደመጣ ጾምን እንደቀደሱ ጉባኤውን እንደጠሩ በትንቢተ ኢሳይያስ መጽሐፍ ምዕራፍ 36 ምዕራፍ 37 በነገስት መጽሐፍትም ላይ ተመሳሳይ ታሪክ ነው። የኢሳይያስን ይደግመዋል። በንጉሱ በሕዝቅያስ ዘመን የሆነ በጣም ብዙ ጾም ጸሎት አለ። በንጉሱ በኢዮስያስ ዘመን የተጾመ ጾም አለ። ኦኬ፣ በዳዊት ዘመን ጾሟል። ጾም ነፍሴ እንደውም በጾም አደከምኳት አስመረርኳት ይላል። ይሄ ግን ሁሉ የተጾመው መሲሁን አውረድ ና ተወለድ ብለውት አይደለም። እኔ ኦርቶዶክስ ከየት እንደሚያመጡት የሆነ እያደርኮ ነው የምነቃው አልኩ። ና ውረድ ና ተወለድ ብለው ነቢያት ይጾሙ ነበር። በነቢያት ጾም አይደለም ኢየሱስ የወለደው፣ በነቢያቱ ትንቢት መሰረት እንጂ። እስኪ ግቡና እኛም ማናቃቸው ነቢያት ካሉ ንገሩን። ከሙሴ እስከ ሚልኪያስ አንድ አጠራም አልኩ። አንድ ማለት አንድ አበይትም ደቂቀ ነቢያትም የሚባል ኢየሱስ ይወርዳል ይወለዳል ብለው በዚህ ጉባኤ በዚህ ምክንያት ሱባኤ ቆጥረው እናንተ እንደምትሉት ይጾሙ ነበር ይጸልዩ ነበር ብሎ የሚል ማለት ነው። የመሲሁን መምጣት ይናገሩ ነበር። በትንቢት ይናገሩ ነበር። ዘመኑን እየፈለጉ እየመረመሩ ይጠብቁ ነበር። ግን ሁዳዴ ጾመው አይደለም። ማን ሶሪ አሁን የገና ጾም ተብሎ እንደሚባለው የነቢያት ጾም ተብሎ የሚባል አይደለም። ወንድሞቼ እናቶቼ፣ እኔ ዛሬ ገብተው እስኪያሳዩኝ ድረስ ቸኩያለሁ። ምንድን ነው ያልኩትኝ? ቅድም እንዳልኳችሁ ነቢያቱ የብሉይ ኪዳን ቅዱሳን ነቢያት ልብ በሉ። ስጠራቸው እንኳን ቅዱሳን ነቢያት ነው የሚባሉት። ቅዱሳን ሐዋርያት፣ ቅዱሳን ነቢያት፣ እነዛ ታላላቅ አባቶቻችን ጾመዋል። የጾሙት ግን ኢየሱስ ይወለድ ብሎ በዚህ ፐርፐዝ የጾመ አንድ ነብይ አታዩም። በዘመናቸው ግን ጾምን ቀድሰዋል፣ ጉባኤን ጠርተዋል፣ አዋጅ አስነግረው ከጌታ ዘንድ ከሰራዊት ጌታ ከእግዚአብሔር ዘንድ መለከት አስነፍተው አስነፍተው የእግዚአብሔር ቃል እንዲህ ይላል ብለው የእግዚአብሔርን ሕዝብ ወደ እግዚአብሔር የጽድቅ ጎዳና መልሰዋል። እንዲመለሱ ጾምን ቀድሱ፣ ጉባኤውንም አውጁ ብለው ተናግረዋል ማለት ነው። በምድሪቱ ላይ መዓት ሲመጣ የእግዚአብሔር ሐሳብ ከእግዚአብሔር ሐሳብ በረቃ እስራኤል እንደፈለጉ በሆነበት ሰዓት ላይ ተመለሱ ይላችኋል ጌታ ብለው በሚል በዛ ሰዓት ላይ ጥሪ አድርገዋል።
ልብ በሉ እንጂ ኢየሱስ ይወርዳል ይወለዳል ብሎ የጾመ ነብይ እኔ ካሳያችሁኝ ዛሬ ንስሐ እገባለሁ። ኦርቶዶክሳውያን ጴንጤ አይጾምም ብለህ ዝም ብለህ እኮ መሳደብ ትችላለህ። እናንተ የጾም ታውቁና ምናምን ነገር ብለው ማለት ትችላለህ። ግን እኛ የእኛን ጾም እናንተ ማሳወቅ አይጠበቅብንም። ምክንያቱስ ግብዞች መሆን አንፈልግም፣ ወይ ደግሞ ፈሪሳውያን መሆን አንፈልግም። መለከት አታስነፋ የተባለው የእግዚአብሔርን ቃል የጌታችንን ትምህርት ታሳቢ እናደርጋለን። ስንሰጥ መለከት ማስነፋት የለብንም። እንትና እኮ በቃ ቆረሰው ሰጠው ይላል። አሁን አንዳንድ እዚህ እኛ ቤትም ያላችሁ ሰዎች ለሰዎች ስጦታ ስትሰጡ በካሜራ አስደግፈህ ማን እኔ ለዚህ ሰውዬ የሆነ ነገር ልሰጠው ነው ሞባይሌን አንድ ያዝና ቀረጽልኝ ብለህ የምታስቀርጽ ማለት ነው። ወይኔ እንዴት እንደምታሳፍሩ በጌታ ወይኔ። ምንም ትዝ አይልህም የኢየሱስ ትምህርት። ቆይ ለዚህ ድሃ የሆነ ልብስ ላለብሰው ነው ይሄንን ልብስ ብለህ ያን ድሃ ልታለብሰው ስትል ሞባይልህን አስይዘህ ካሜራ ቅረጸኝ ብለህ ያንን አስቀርጸህ ፌስቡክ እና ዩቲዩብ ላይ ቲክታክ ላይ አምጥታችሁ ስታስቀምጡት የኛዎቹ እኔ በቃ ምንም ትዝ አይልም የጌታ የኢየሱስ ክርስቶስ ትምህርት ወይኔ እያሳየህን እኮ ነው በቲክቶክ ሰጠ ዘማሪ እንትና በእውነት የድሆች አባት ነው ተብሎ አትጣላኝ አንተ ተወለዱ ብራዘር። ኦኬ ዘማሪ እንትና የድሆች አባት ነው፣ የፓስተር እንትና ርህራሄው ታያለ። ይሄኛው ወንጌላዊ ሲቆረስ ሲሰጥ በካሜራ ሁሉ እኮ ነው የሚያሳየን። ላይቭ ስርጭት ነው ቀጥታ የሚያሳየን። ለምን የፈለጋችሁት ወንድሞቼ እንደዚህ ብሎ የሚል ነገር ማለት የለም። ስትጾምም መለከት አታስነፋ፣ ስትጸልይም መለከት አታስነፋ። ሌሎች ወቁልኝ ብለህ እሪ በሉልኝ እልል በሉልኝ ዓለም ያጨብጭብልኝ አትበል። በስውር አድርገው ነው። ስትጾምም በስውር አድርገው። የኢየሱስን ትምህርት ዲና ያድርገን ክርስቲያን ልትሆን አትችልም ስልህ እኔም አልችልም አንተም አትችልም። በተቋም ብትደራጅ ሚሊየን ትውልድ ቢኖርህ የኢየሱስን ትምህርት ተግባራዊ ታደርገዋለህ ወይ? የቱ ጋር ነው ጌታ ስትጾሙ እንትን በሉ አለ? ምንድነው ዓርብ ሮብ ጾሙ ብሎ ትእዛዝ የሰጠበት? አይ እሱማ አላለም ምናምን ነገር በል። እሺ ሐዋርያቱስ ያሉበት? አይ እነሱም እንደዚህ ብለው ያሉት እና ኬት አምጥተህ ነው ታዲያ ዓርብ ሮብ የድህነት ጾም ነው ብለህ የምትለን? ታኅሳስ በመጣ ቁጥር ሁሉ ነቢያት ጾመዋል እያላችሁ መጽሐፍ ቅዱስን ያላነባባችሁ ሰዎች ወንድሞች እናቶች ጌታችን እንደሚወለድና ለበደላ ኃጢአታችን እንደሚሞት ከብዙ ሺህ ዓመት በፊት ቅዱሳን ነቢያት ትንቢት እየተናገሩ ነው የመጡት። ለዚህ ፐርፐዝ ብሎ ግን የጾመ ነብይ አላውቅም። ለዚህ ፐርፐዝ ብሎ የጾመ ነብይ አላውቅም። አውቃለሁ ብሎ የሚል ካለ ይምጣና ይሄው ኢሳይያስ ብሎ ይበለኝ። ኢየሱስ ይወለዳል ብሎ ኢሳይያስ የጾመበት ካለ ናና አሳየኝ። ኤርሚያስ የጾመበት ካለ ናና አሳየኝ። ሕዝቅኤል፣ ዳንኤል የብሉይ ኪዳን ነቢያት የጾሙበት ቦታ ካለ ናና አሳየኝ። ለሌላ ፐርፐዝ የጾሙትን ጸሎት ግን የጾሙትን ጾም ግን ከሆነ እሱን አትንገረኝ። እኔ ከፈለክ እኔ በደንብ እነግርሃለሁ ማለት ነው። እኔ በደንብ እነግርሃለሁ። ስለዚህ ዝም ብሎ ይቅርታ አድርጉልኝ። ያውም አሁን ኦርቶዶክስ እንደምትጾመው አይነት ጾም ነው ነቢያት የጾሙት። መድኃኔዓለም ክርስቶስ አቤቱ ጌታዬ፣ ኦርቶዶክስ የምትጾመው አይነት ጾም በክርስቶስ ቤተክርስቲያን ታሪክ ውስጥ የጾመም የለም። ኦሪታውያኑም እስራኤላውያኑም አንድም ቦታ አልጾሙም። አንድም ቦታ እደግመዋለሁ። ኦርቶዶክሳውያኑ እንደሚጾሙት ጾም ኦሪታውያኑ አይሁዳውያኑ ማለት ነው በዘመናቸው እንዲህ አይነት ጾም አልጾሙም። ኦርቶዶክስ እንደምትጾመው አይነት ጾም አልጾሙም። አይጾሙምም አልጾሙምም። በክርስቶስ ቤተክርስቲያን ታሪክ ውስጥም የለም፣ አላየንም። አለ ብለው ቃሉ ሲመጣ ያሳዩን። አሳ ኮቴለትህን እየከተከትክ
ከናጥንቱ ይሻላል ሰው ደም አለው የለውም? አለው። የለውም ብያለሁ። ቢኖረውም ችግር የለውም እያልክ ክርክር እየሞገትክ 16 አይደለም 26 አይነት በአንድ የጤፍ እንጀራ ላይ ትሪውን ሁሉ የሚያጨናንቅ ወጥ ሞልቶት እስኪ በላው ላይ ትንሽ ያላበው ዳሸን ቢራ አለ በለህ ሁለት እሱን ከትክተህ አሳውን ከናጥንቱ ቆርጥመህ 26 እና 16 አይነት ወጥ ያለውን የጤፍ እንጀራ ጥርግ አድርገህ ተምቼ መተው አስመስለው ትሪውን ሁለት ዳሸን ወይ በደል ያላበው ብለህ ወይ ጃምቦ በላው ላይ ገልብጠህ በላው ላይ የደብረ ብርሃን ወይ ደግሞ የደንበጫ አረቄ ጠጥተህበት አምላኬ ወይኔ ወገኖቼ እንደዚህ የጾመ ነብይ ያሳዩኝ፣ እንደዚህ የጾመ ሐዋርያ ያሳዩኝ፣ እንዲህ አይነት አጽዋጽም የጾሙ አብያተ ክርስቲያናትን አሳየኝ። የጥንት የጠዋቷ ናት ኦርቶዶክስ ብለህ እኛ ላይ ሙዳቲዝም አሳየኝ። ከኤፌሶን ንገረኝ። ኤፌሶን ላይ እንደዚህ ተጾሟል? የኤፌሶን ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ትቀድማለች። የአንጾኪያ ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ትቀድማለች። የኢየሩሳሌም ቤተክርስቲያን ከኦርቶዶክስ ተዋሕዶ ቤተክርስቲያን ትቀድማለች። የሰማሪያ ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ትቀድማለች። ኦኬ። የሮም ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ትቀድማለች። የሎዶቅያ፣ የአኪያ፣ የጴርጋሞን፣ የፊላደልፊያ፣ የቲያጥሮን፣ የሰርዴስ፣ የሰምርኔስ ቤተክርስቲያን ከኦርቶዶክስ በምስረታቸው ይቀድማሉ። ኦርቶዶክስ 1700 ዓመት ነው። 300 ዓመት ምናምን ነገር ከዛ በፊት ይቀድሟታል። ሽምብራ ሳህን እየዛክ እየበላህማ ጾም አትበለኛ። ደሞ መተህ ጴንጤ አይጾምም ትላለህ እንዴ? አትደፍሩትም ይሄንን ቤት። በእውቀት እኮ ነው ብየምልህ፣ በእውቀት አትደፍረውም ይሄንን ቤት፣ አትደፍሩትም ለማውራት። ካለ ግን መረጃ አሳዩ። እናንተ መጽሐፍ ቅዱሳዊ ያልሆነ ጾም አሁን አንዳንድ ቪዲዮዎችን ሳይ ሲሳደቡ ነበር። ጴንጤ አሳማ ነው መብላት ነው የሚወደው አይጾም ይላሉ። እውነታችሁ ነው። የምር ነው ግን የምናወራው ወገኔ፣ የምር ነው ወይ? የእውነት የምር ነው የምታወሩት? ጴንጤ የሚጾመው መጽሐፍ ቅዱሳዊ አይነት ጾም ነው። በግል ስንጾም ቀንደ መለከት አናስነፋ። በቤተክርስቲያን ስንጾምም አገራዊ ጉዳይ ካልሆነ በስተቀር እንደዛ አንዳንድ የወጣው በቤተክርስቲያን እሱም በቤተክርስቲያናችን ነው የሚነገረው። እንደ ጴንጤ የሚጾም የለም። እኔ ጌታ ኢየሱስ ምስክሬ ነው። ጾምንም አውቀው ጴንጤ ከሆንኩ በኋላ ነው። በግሌ እንድጾም ፓስተሮቻችን ያስተማሩን መጽሐፍ ቅዱስ እንደሚለው ነው። ጾመኛ ነን ብለን 18 ጊዜ ቀኑን ሙሉ አክትፍ ስንል አንውልም። ፊታችንም ቁንጥን ጭምድድ አድርገን ተቀባ፣ እንደውም በቃ ማንም እንዳያቀብህ። ለዚህ ነው አየህ ጴንጤ ሁሉ ቀን ውልውል ብሎ ልብሱን አጥቦ ፊቱን ታጥቦ ጥርሱን ቦርሾ በቃ ይሄማ በልቶ ነው የወጣው ነው ብለህ የምትለው ፊቱን ስታየው። ግን ጾመኛ ነው፣ የጾመ ነው። ሲጾም እንዳንተ ካፌ ቁጭ ብሎ የጾም ማኪያቶ አለሽ እህትዬ? አዎ አለኝ። እንተ ማንኪያው እንዳታስነኩት ወተት የላም ወተት እንዳይነካው ብሎ የሚል አይነት ትዕዛዝ አይሰጥም። እስኪ ወገኖቻችን ገባ ገባ በሉ የምትገቡ ከሆነ ማለት ነው። አሁን የሚጾም ትውልድ ታየዋለህ ቀጥለው ማለት ነው። ሲጀምር ከእህል ከውሃ ብቻ ሳይሆን ከኃጢአትም ጭምር ነው እንድንጾም። ታጠቡ፣ የስራችሁንም ክፋት ከዓይኔ ፊት አስወግዱ፣ መልካም ማድረግን ተማሩ፣ ክፉ ማድረግን ተዉ ነው። ክፉ ሐሳብ በልባችሁ ቢኖር ተዉ።
በደልን ኃጢአትን አትቁጠሩ፣ ይቅር ተባባሉ ያለው ቀለሜ ሰላም ቀለሙ በክርስቶስ ኢየሱስ እግዚአብሔር ይቅር እንዳላችሁ እናንተም ይቅር ተባባሉ ብሎ የሚል ነው። ገቡልህ? አሁን ውሉደ ዲያብሎስ የሚባሉት ታያለህ። አሁን እንግዲህ ከዚህ በኋላ ማለት ነው የዘንዶ አናት ሲቀጠቀጥ ጩኸት ይበዛል። ልብ በሉ መጽሐፍ ቅዱሳችን እንደሚነግረን ጌታችን ኢየሱስ ክርስቶስ እንዳስተማረው ቅዱሳት ሐዋርያት እንዳስተማሩት አፌን ሞልቼ እነግራቸዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ሐዋርያቱ እንዳስተማሩት ነቢያቱ እንዳስተማሩት ጌታችን እንዳስተማረው ምንም አይነት ጾም አይጾሙም። ጾም አላቸው፣ ሰባቱ አጽዋማት ተብሎ የሚባል አለ። አንዱም መጽሐፍ ቅዱሳዊ እንዳይደለ ለማናደድ፣ ለማበሳጨት፣ ለማስቆጣት ብዬ አይደለም የምናገረው። በመረጃ ሰንጄ፣ በመረጃ ተዘጋጅቼ፣ በማስረጃ የተደገፈ ነገር ነው የማወራው። አወራለሁ ብሎ የሚል ሰው ካለ ይምጣ። ሰባቱም አጽዋማት ተብሎ የሚባሉት በኢትዮጵያ ኦርቶዶክስ ክርስቲያን የሚጾሙት ጾሙ መጽሐፍ ቅዱሳዊ አንዳንዱ ይመስላል። በደም እንደ ሎተሪ ቲኬት ግን ስትፍቃው ግን አይደለም። ጾመ ነነዌ የበላው አሁን መጽሐፍ ቅዱሳዊ አይደለም። ኦርቶዶክሳውያን የሚጾሙት ነው እያልኩ ያለሁት። የነነዌ ጾም መጽሐፍ ቅዱሳዊ ቢሆንም ኦርቶዶክስ ግን ጾመ ነነዌ የማይመለከታትን ጾም ነው የምትጾመው። የነነዌ ሰዎች ቅድመ ልደተ ክርስቶስ 800 ቢሲ ላይ የነበሩ ናቸው። ዮናስ በዛ ዘመን ስለነበረ ማለት ነው። ዋት ቅድመ ልደተ ክርስቶስ ይሄ ማለት የዛሬ 2800 ዓመት ኦልሞስት 3000 ዓመት እኮ ሊሞላ ማለት ነው ለነበረ የአሕዛብ መንግስት የጾሙትን ጾም አሁንም ጭምር ነይ ጾም ብለው ይሉሃል። ነነዌ እንኳን ብለው አይጠሯትም። ነይ ልትገባ ነው ይሉልሃል። አንድ የሚጾመው ጾም የነነዌ ጾም ላይ ነይ ጾም የሚባለው ማለት ነው። የሚጾመው ጾም መጽሐፍ ቅዱሳዊ ነው አይደለም። የነነዌ ሰዎች እንደ ጾሙት ነው የሚጾሙት ኦርቶዶክሳውያኑ አይደለም። አንድ ሰው ይሄንን ቻሌንጅ የሚያደርግ ካለ በእውቀት መምጣት ይችላል። አይደለም የነነዌ ሰዎች ምን አይነት ጾም ነበር የጾሙት? ላሞቻቸውና ከብቶቻቸው እንኳን ከበረት አልወጡም። አንተ ከበረት አልወጡ። ነነዌ ጾምን ሲያውጅ ንጉሱ ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ይልበሱ፣ በማቅ ይከደኑ ነው ያለው። ከብቶቹም ከበረት፣ በጎች ከጋጣ አንዳቸውም አይሰማሩ አይቅመሱ ብሏል ይላል። አይቅመሱ ላሞች እንዳይቀምሱ የተከለከለበት ጾም ነው። አንተ እዚህ አሳ ኮተሌትን እየጠረክ እንደ አፋር ጎረምሳ ጥርስን መፋቂያ ይዘህ መተህ እናንተ ጴንጦች አጾሙም እኛ ነን ሁሉ ቀን ምን ጾመው ብለህ ጥራለህ። ታዲያ ይሄን አይነት ጾሙነት መጽሐፍ ቅዱሳዊ ጾም ከሆነ ለምን ኢትዮጵያ በመከራ ውስጥ አልፋለች? የኦርቶዶክስ የጾም አበዛዝ ኢትዮጵያ ሊታደጋት ይገባ ነበር። አየህ፣ ከችጋር አላለቀቀንም፣ ከጦርነት አላለቀቀንም። አየህ፣ የነነዌ ከብቶች ሁሉ የጾሙትን ጾም፣ የነነዌ እንስሶች የጾሙት ጾም፣ በጎችና ከብቶች ከጋጣቸው ሳይወጡ የጾሙትን ጾም አንተ ከ4 ኪሎ እስከ ሜክሲኮ፣ ከሜክሲኮ እስከ ፒያሳ፣ ከፒያሳ እስከ መሿለኪያ እየተሾላለክ ሄደህ ድራፍትን እየጠጣህ አሳ ኮተሌትን እየበላህ የጾምከው አይነት ጾም አይደለም የነነዌ ሰዎች የጾሙት። ተሰምቻለሁ ወይ? አይደለም። አልበሉም አልጠጡም ነው። 3 ቀን ሙሉ ዝግ ነው። ከብቶች ከበረታቸው አልወጡ። በማቅ ይከደኑ አለ። ወደ እግዚአብሔርም በብርቱ ይመለሱ አለ ያ የአሕዛብ ንጉሥ። ስላደረግነው ክፉ ነገር ተጸጽቶ እግዚአብሔር ይቅር ይለኝ እንደሆነ በምን እናውቃለን? ስለዚህ ማንም ሰው ከብት እንዳይሰማራ። የነነዌ ከብቶች 3 ቀን ሙሉ አልበሉም። ታውቃለህ ብራዘር? ውሃ አልጠጡም። ጥጆች የእናታቸውን የላሞቹን ጡት አልጠቡ። ይሰማል ወይ? ሰንኮፉን መድኃኔዓለም ነቅሎ የሚጥልልህ በጥሩ በእግዚአብሔር ቃል እውነት ነው።
ላሞች ከጥጆቻቸው ጋር አልተገናኙም። ጡት የሚጠቡ ህፃናት ከእናታቸው ጋር አልተገናኙም። በተለይ በትንቢተ ኢዩኤል መጽሐፍ ላይ ምዕራፍ 2 ላይ በጽዮን መለከትን ንፉ በቅዱስም ተራራይ እሪ በሉ ብሎ ያለበት ማለት ነው። ህፃናቱና ጡት የሚጠቡት ህፃናትና ካህናቱ በወለሉና በመሰዊያው መካከል እየተመላለሱ አቤቱ ስለ ህዝብህ ራራ፣ አሕዛብም እንዳይነቅፏቸው ርስትህን ለማላገጫ አሳልፈህ አትስጥ ይበሉት ይላል። በኢዩኤል ዘመን የተጾመ ጾም ህፃናትን ወስደው በወለሉ በቤተ መቅደሱ ማለት ነው እዛ ላይ ነው ወስደው የዘረገፏቸው። ምንም የማያውቁ ህፃናት ማለት ነው። ምንም የማያውቁ ህፃናት ልብ በሉ። ከእናታቸው ጡት ለይተው የተጾመ ጾም ነው በኢዩኤል ዘመን 700 ቢሲ ላይ ማለት ነው ቅድመ ልደተ ክርስቶስ። በኢሳይያስ ዘመን የነበረ ነብይ ነው። ተመሳሳይ ብዙም ርቀት የለውም። በተመሳሳይ ዘመናት የነበረ ማለት ነው። አታምታታም ስለ ብራዘር የነቢያት ጾመ ነነዌን ጾመው ነበረ ብለህ የአሦራውያን የጾሙትን ጾም በአሦራውያኑ ጾም ሲታዩ አንድ ኦርቶዶክስ ከብቶቹ አይሰማሩ ከብቶቹ አይደሉም ጎረምሳው በየጠጅ ቤት አይደል የሚሰማራው የነነዌ ጾም ወይ ደግሞ ጾመ ነነዌ ብለው የሚሉት በዚያን ቀን ከካህናቱ እስከ ሊቃውንቱ በየድራፍት ቤቱ አይደል ያሉት። አባቴ ቅድም እንትን ሲኒው እንትን ስሰጥዎት ትናንትና ልጄ ወተት ጠጥታበት ነበር እና እውነሽ ነው። በደንብ አላሸሽውም። እስቲ ባጃክስ በደንብ ሽው በደንብ በሽቦ ፍትግ አድርጊ። አይ አንዴ ስታጥብ ሰራተኛ እጅ ስብሐት ለአብ ወወልድ ወመንፈስ ቅዱስ ስብሐት ለአብ ወወልድ እና በቅጡ አላጥብሽውም ማለት ነው። ቅድም የጠጣሁበትን ቡናው ሲኒው ትናንትና ወተት ነክቶት ነበር እኮ። ማን ነው እንዲህ አይነት አጻጻም የጾመው? እንጠብቃለን። ትከሻችንን ለስድብ ልቦናችንን ለእግዚአብሔር ቃል ከፍተን እንጠብቃለን ለማለት ነው። ጸጋ ይብዛላችሁ። ገና በመግባታችሁ ዘበዘብኳችሁ። እኔም እንኳን ወንድሜ ዳጊሻም አለ እና አንዲዬም አሉ በባሚ መርጌታ መጥቷል። ወንድማችንም እዚህ ዛሬ ታውቁት ወንድም አለ ጌታቸው። ከመጣችሁ እናወራለን። ከመጣችሁ እናወራለን። ካልመጣችሁም እናወራለን። እድል እንስጥ ብዬ ነው። ጸጋና ሰላም ይብዛላችሁ። የሚያወራ ሰው ካለ ይምጣ። የምትነግሩን ቅዱሳን ነቢያት የገናን ጾም ጾመውት ነበር? አዎ ከሆነ መልሳችሁ የትኛው ነብይ ነበር የጾመው? አንድ ብቻ ነው መረጃ የምትነግሩኝ። አንድ ነብይ ስሙን፣ የትኛው መጽሐፍ፣ ምዕራፍ ስንት፣ ገጽ ስንት፣ ቁጥር ስንት ላይ ነበር? ኢየሱስ ይወለዳል ብሎ ኢሳይያስ ጾሞ ከሆነ ታሳየኛለህ። 66 ምዕራፍ አለው። ወፍ የለም አልኩ ብራዘር፣ ወፍ የለም። እርቃንህን ነው ማስቀርህ፣ እርቃንህን። የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ አዘጋጅቶኛል፣ ቅዱሱንም ቃሉን ሞልቶኛል። ረገጥ አድርጌ ደፈራ አድርጌ ነው የምነግርህ። መተህ 66ቱ ምዕራፍ ላይ ከኢሳይያስ አንድ ታሳየናለህ። ይኸውልህ እንደ ኤርሚያስ ኢየሱስ ይወለዳል ብሎ መሲሁ ይወለዳል ብሎ የጾመበት የኛውን ክፍል አታነበውም እንዴ ብለህ ማለት ነው። እሱ ስጨርስ ወደ ኤርሚያስ ስጨርስ ወደ ሕዝቅኤል ከዛ ወደ ዳንኤል፣ ሆሴና አሞጽ፣ እንባቆም፣ ዘፋንያ እያልን እንቀጥላለን። አባቶቻችንን መኮምኮም ብቻ ነው። መጽሐፉን እናወጣዋለን። ገጽ ከምዕራፍ ቁጥር ገልጠህ ታሳየኛለህ፣ እኛም እናሳያለን። እነሱ ጾመውት እኛ ማን ጾመው ከሆነ እሺ፣ እነሱስ ይወለዳል ብለው ነው የጾሙት አይደል? አንተ ምን ይሁንልኝ ብለህ ነው አሁን የምትጾመው? ኦልሬዲ ተወልዶ የለ እንዴ? አንተም ይወለዳል ብላችሁ ነው ኦርቶዶክሳውያን የምትጾሙት? ነቢያቱ እሺ ይወለዳል ብለው ያልጾሙትን ጾም ጾሙ አላችሁ። ኦኬ ይሁን፣ እሺ እንያዝላችሁ። መጽሐፍ ቅዱሳዊ መሰረትነት የላችሁም ብዙ ጊዜ። ግን እናንተ አሁን የምትጾሙት ለምንድን ነው? የአሦራውያን ሰዎች የጾሙት ለምንድን ነው? እግዚአብሔር ካመጣባቸው ቁጣ እንዲመለስላቸው ነው። እግዚአብሔርም እኮ ተመለሰ። ሊያደርገው ከነበረው ክፉ ነገር አይቶ አላደረገውም ይላል። ምክንያቱም ከክፉ መንገዳቸው እንደተመለሱ ስራቸውን አየ ስለሚል ማለት ነው። የአማቴው ልጅ ነብዩ ዮናስ እንደዛ ነው የጻፈው። ከክፉ መንገዳቸው እንደተመለሰ ስራቸውን አየ፣ እግዚአብሔርም ሊያደርግባቸው ከነበረው ነገር ተጸጽቶ አላደረገውም ይላል። ማለት ማራት ማለት ነው ነነዌ
አሶራውያንን ማረ ማለት እኮ ነው ጌታ። የዛ ጾም ዋና ፐርፐዙ አሶራውያንን እግዚአብሔር እንዲምር ነበር። በቃ ማራቸው። በማቅ ተከድነው ከሰው እስከ እንስሳ ድረስ ሳይበሉ ሳይጠጡ 3 ቀን ተዘግተው እግዚአብሔር ምድሪቱ ሁሉ በማቅ ነው የተከደነችው። ሞት አጥልቷላ ምድሪቱ ላይ። ኦኬ እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ፣ ሊያደርግባቸው ከነበረው ነገር ተጸጽቶ አላደረገውም ይላል። የነነዌን ጾም ለምን እንደምን ጾመው? እኛ እኮ የነነዌን ጾም እኮ እየጾምን ኢትዮጵያ እኮ እርስ በርስ ይዋጋላል። አየ እግዚአብሔር ከምድሪቱ ላይ የሚፈልገው ይሄ ፌክ የሆነ ጾም አይደለም፣ የማይመለከትን ጾም አይደለም። ስንጾም የነነዌ ከብቶች እኮ ይበልጣሉ ከኢትዮጵያውያን ጿሚዎች ነን ብለን ከምንል። የነነዌ ከብቶች 3 ቀን አልበሉ። ኢትዮጵያውያን ግን 3 ቀን ብራዘር ግጥም አድርጎ ነው የሚበላው። ስልህ ዘግቶ ነው የሚበላው። በ3 ቀን ውስጥ ካላቦ ቢራ ጋር ይጠጣልሃል። እዛ ግን በጎቹ ተዘግተው ነው 3 ቀን ሙሉ ሳር አልጋጡም። ላሞች አልተሰማሩም። ጥጆች ከእናቶቻቸው ጋር አልተገናኙም እኮ ነው የምልህ። ስለዚህ አይደለም በአሶራውያን ላይ በአሶራውያን እንስሶች ላይ ሁሉ እየቀለዳችሁ ነው። ነነዌ ጾም ማን የነነዌ ጾም ገብታለች ብለህ የምትለው ሰውዬ ነነዌ የምትባል ጾም የለችም። ሲጀምር ጾመ ነነዌ ከሆነ የጾመ ነነዌ የነነዌ ሰዎች ጾም ማለት ነው። በቃ ጌታ እንዲምራቸው ነበር ማራቸው። ካኑማ ብራዘር አንተ አሁን የዛሬ 2800 ዓመት ላይ የተጾመን ጾም ለምን ፐርፐዝ ነው የምትጾመው? ለምን ጾመ ኢትዮጵያ ብለህ በአውጃችሁ በአመት 3 ቀን እንኳን ሱቃችንን ምናችንም ዘጋግተ ለምን አንቀመጥ? ሱቅ ስለዘጋ ሳይሆን ሲጀምር ልብ ላይ ነው ጉዳዩ። ገባ በሉ እንጂ እዚህ ገስት የተላከው በሙሉ ከኛው ቤተ እምነት ነው። እናንተ አልፈልግም። አሁን አቅም አለኝ ብሎ የሚል በተለይ ብሉይ ኪዳንም በደንብ አጥንቻለሁ። አዲስ ኪዳንም እናመሰጥረዋለን፣ የራቀውን እናቀርበዋለን፣ የቀረበውን እናንቦረቀቀዋለን፣ መጽሐፍትን በምልአት ነው የምንረዳው ብላችሁ ምትሉ ኦርቶዶክሳውያን ዌልካም በገነጋ ዱፍት ዌልካም ብራዘር ኑ ግቡ። ለምትሰሙ እላችኋለሁ ብሎ ጌታችን እንደተናገረ እዚህ ላላችሁ እንላችኋለን። ይሄ የገና ጾም የሚባለው ነቢያት ኢየሱስ ይወርዳል ይወለዳል ብለው የጾሙት ጾም ነው ብለው የሚሉት የአባቶቼ የኤልያስ አምላክ ምስክር ነው። አንድም ቦታ ላይ ኢየሱስ መሲሁ ይወርዳል ይወለዳል ብሎ የጾመ በዚህ ጉዳይ ፐርፐዝ ይዞ የጾመ አንድ የብሉይ ኪዳን ነቢይ ከሙሴ እስከ ሚልኪያስ አንድ ጥቅስ አያሳዩ ነው። እኔ ዛሬ አገልግሎት አቆማለሁ። አንድ ጥቅስ አልኩ፣ አንድ ጥቅስ አያሳዩ ካለ ይምጡ። ይኸው አለው። በጣም ዋው ምናምን ነገር ብለህ እንድትል አይደለም። ውሃ እንደሚጠጣ እግዚአብሔር ቅዱስ ቃሉን አጠጥቶኛል አልኩ። አንድም ቦታ በዚህ ናል ቦልድነስ ነው የምናገረው። አንድም ቦታ ኢየሱስ መሲሁ ይወለዳል ብሎ በዚህ ፐርፐዝ በዚህ ዓላማ የጸለየ የለም። ነቢያት ጾምን ጾመዋል። የጾሙበት በእያንዳንዱ ጾሙ በተባለበት ቦታ ላይ የተጾመበትን ፐርፐዝ አለው፣ ዓላማ አለው፣ ግብ ነበረው። ያንን ጾም ከሆነ ከሙሴ ጀምሮ ሳሙኤል፣ ኢሳያስ፣ ኤርሚያስ፣ ሕዝቅኤል፣ ዳንኤል እያና አንድ ማታ ጾማት አሳያለሁ። ምን እነሱ ብቻ ካህናቱ ሁሉ እነ እዝራ እነ ነህምያ እንኳን ካህን አይደለም ግን እዝራ ማለት ነው። እዝራ ጾሟል፣ ካህን ነው። እንደውም ጾም ባወጀበት ሳለ የብዙ ሕዝብ ጉባኤ ወደሱ ተከማቸ ይላል። ደግሞ እኮ እነሱ መረጃ በማያቀርቡበት እኮ ነገር ነው። ሁሉ ቀን እኛን መጥተው ይከሱናል። ሁሉ ቀን እኔ በውስጥ ተከስሻለሁ። ኤርሚዬ እኮ አንዱ እዚህ በጾም ጉዳይ እንዴ ስድብ እንደውም የጾም እንትን ቢያውጁ ያለ አይደል አብይ የጾም የስድብ ጾም ቢገቡ ጥሩ ነበር። እና ሰደበኝ በውስጥ እና ምን ነው ወንድሜ ጾም ላይ አይደላችሁ ወይ? ለምንድን ነው አፈር ብለህ ሰደብከኝ አልኩት። እንዲያውም አፈር ያልኩ ጾም ላይ ስለሆንኩ ነው አለኝ። እንዴ የፍስክም አለው እንዴ አልኩት። ስድብ አዎ የፍስኩ ቢሆን አፈር ብላ ነበር ማለት የስድብም የፍስክና የጾማል የፍስክ አርገኝ ያልከው እንዴ አንተ? አይ ምንድን እንዲያውም ይሄኛው ጾም ላይ ስለሆንኩ
ባለኝ የጾምም ስድብ አለው እንዴ አልኩት። አዎ የፍስኩስ ምንድን ነው አለው አፈር ብል እና እንደው የስድብም ጾም ቢገቡልን ጥሩ ነበር። አንዱ የባለፈው ዓመት ላይ ነው ገብቶ ገስት ላይ የምናገረው ነገር በጣም አናዶታል እና ገብቶ አስታውሳለሁ ያለኝን ቲክታክ ላይ ነው አዶ ነው በዛ ነው ታስታውስ ከሆነ እንደ ዛሬ አሳረረኝ አታውቅም ኤርሚያስ ጾም ነው ብዬ ነው ብቻ ይፈታ እስኪ አለኝ። ይፈታልኝ እስከ ዶቃ ማሰሪያ አንተን ማስታጠቅ አለብኝ አለ። ኤኒዌይ አራት አይና የተባሉት መጽሐፈ መነኮሳት ይላል ይመጣል። መጽሐፈ ሊቃውንት ብሉይና አዲስ እሱ ሁለት አይን ነው። በሁለት አይን እንዲቀጥሉ እናደርጋለን ለማለት ነው። ኤኒዌይ እንኳን ደህና መጣችሁ። ሰላም በሉ። ዳግሻዬ ካንተው እንጀምር። ሰላም በል። ከዛ ሁላችሁም ሰላም በሉ። አይ ቲንክ እርግጠኛ ነኝ 10,000 ገብቷል ወይስ አልገባም? 382 ሰው እያየው ነው። ተስፋ አደርጋለሁ እንደሚገባ። ሰላም ብያለሁ። ኤርሚዬ፣ አድነው፣ ጌታቸው፣ ባሚዬ፣ መሪጌታ በጣም ተናፍቀዋል። መሪጌታ ሶልም ተናፍቀሃል። ታች ያላችሁ ሁሉ ሰላም ብያለሁ። ጌታ ይባርካችሁ። ቴንክ ዩ ዳግሻዬ። አድነው ሰላም በል። ዳግሻዬ በጣም ደስ ብሎኛል ስላየው በእውነት ጸጋ ይብዛልህ። ቴንክ ዩ። እሺ አድነው ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። ቀጥሎ ጌታ ይባርካችሁ። ተባረኩልኝ። አሜን። እሺ ጌታቸው ወንድማችን ደህና ነኝ ኤርሚዬ፣ ተባረኩልኝ። ዳግሻዬ በጣም ደስ ብሎኛል እናንተን በማግኘት ብዙ ጊዜ ይህን እድል የሚናፍቀው ነው። እግዚአብሔር ይባርካችሁ። ተባረኩልኝ። እኔ በጣም ሰላም ነኝ። ቴንክ ዩ ወንድማችን፣ እንኳን ሰላም ወቅ። ኦኬ ባሚ እንኳን ደህና መጣ። እሺ ቅዱሳን ኤርሚዬ በድጋሚ ስላገኙ ደስ ብሎኛል። ሁላችሁንም ሰላም ብያለሁ። የጌታ ጸጋና ሰላም ይብዛላችሁ። ዳጌ ሰላም ብያለሁ። አድነው፣ መሪ ጌታ፣ ሶል ሁላችሁንም ጌች ከስር ያላችሁ ክርስቲያናት ወንድሞች ሰላም ብያችኋለሁ። ጸጋ ይብዛላችሁ። ተባረኩ። ቴንኪው። እሺ መሪ እንኳን ደህና መጣ ወንድማችን። አሜን። እንኳን ደህና ቆየህ ኤርሚዬ። ሁላችሁም ዳጊ፣ የታሰው ጌታቸው ነው፣ ሶልዬ፣ ቢኒ እና አዶኒ እግዚአብሔር በነገር ሁሉ ይባርካችሁ። ሰላም ብያቸዋለሁ። ጸጋ እግዚአብሔር ይብዛላችሁ። አሜን አሜን። ኤርሚዬ አንድ ጥያቄ በዚሁ አጋጣሚ ልጠይቅህ ይመስለኛል። ወረቀትም ይዤ ነበረ ጽሑፍ በብሉይ ኪዳን የሌዊ ካህናት አንድን እስራኤላዊ ንስሐ ግባ ሲሉ ወይም ደግሞ የሆነ መስዋዕት ሲያቀርብ የጾም ቅጣት የቀጡበት ክፍል አለ ወይ? ብሉይ ኪዳን ውስጥ ጾም ይሄን ያህል ቀን ጾም፣ ይሄን ያህል ስገድ፣ አይ ካልቻልክና ካመመህ ግን ይሄን ያህል ብር አምጣ ያሉበት የሆነ ክፍል ግን እንዲህ የመሰለ የሆነ ግለሰብ የተቀጣበት እንትን አለ ወይ? ቃል የለም መሪ፣ ከቁርአን ላይ ካላሳዩን በስተቀር መጽሐፍ ቅዱስ ላይ የለም። መልካም። እሺ እሺ ሶል እንኳን ደህና መጣ። ሶል ሰላም በል ካለ ሚዩት ነህ እያወራህ ከሆነ ምነው እንደዚህ አይነት ውሸት የሚዋሻው ብዬ ስል ዝም ብዬ ራሴ ጠይቄ ራሴ ስመልስ ህዝቡ እውነትን እንዳያውቅ ለመጋረድ ተብሎ የተደረገ ነገር እንደሆነ አስተውላለሁ። እውነተኛውን የሆነውን ነገር ሰው እንዳያውቅ በሐሰት ለማስወራት ማለት ነው። በሐሰት በማስወራት ህዝቡን ለማራቅ ወደ እውነት እንዳይመጣ ለማድረግ ማለት ነው። እሺ አሁን የገባው ወንድም ወይ እህት ነው። እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ከኦሪጂናሏ ኦርቶዶክስ። እሺ ቴንክ ዩ። ኦሪጂናልነቱ እንግዲህ በእውቀትና በትምህርት ነው አይደል የሚታወቀው የሃይማኖት ኦሪጂናልነት።
እና መጽሐፍ ቅዱሳዊ መሆኑን ስታረጋግጥልን እንላለን። እኛም አብረን ከኦርቶዶክስ ነው የመጣው። እንኳን ደህና መጣ። ቅዱሳን ነቢያት ማለት የብሉይ ኪዳን እንኳን ደህና ቆያችሁ። መርጌታን ጥያቄ ነበረ የመመለስ አቅም ካላቸው እኛ ይኸው ጥያቄ ጠይቀናል። እኛ እሳቸው አቅም የላቸውም ለመመለስ እሳቸው የመመለስ አቅም ካላቸው ብዬ ነው። እኛ ቤቱን የከፈትነው መርጌታ አቅም አላቸው የላቸውም እንደሌላቸው ቼክ አድርጉ ብሎ የሚለው አርእስቱ ወይስ ምንድነው ጽሁፍ የተጻፈው? ያ እሱ እናንተ በኦርቶዶክስ ስለምትቀኑት ብላችሁ ያገኛችሁትን ብትለጥፉት ማን ይሰማችኋል? እናንተን ሰው ብሎ የምንወያይበት ቁም ነገር ያለው ነገር ነው የምንወያይ እንጂ የኛው ቁም ነገር የለውም ማለት ነው። ቴንክ ዩ። የገና ጾም ቁም ነገር የለውም እያለ ነው ወንድማችን። ያው ዝም ብሎ አላልኩም። እናንተ ናችሁ የምትሉ እንጂ መብላት ስለምትፈልጉ እናንተ ናችሁ የምትሉ። እኛ እንዲያም እንኳን ገና ብዙ ጾም እንጾማለን። ልክ ነው ጾሙ። ግን የምትጾሙት መጽሐፍ ቅዱሳዊ ነው ወይ ብለን እየጠየቅን ነው ወንድማችን። እኛም እናንተ በመጽሐፍ ቅዱስ ብቻ ተጠቀሙ ያለ አንድ መጽሐፍ ታወጣልኛለህ? ስለዚህ የገና ጾም መጽሐፍ ቅዱሳዊ አይደለም እያልከን ነው? ከሌላ መጽሐፍት የተቀዳ ነው እያልከን ነው? መጽሐፍ ቅዱሳዊ ነው። ነቢያቶች መጽሐፍ ቅዱሳዊ እኮ ናቸው። ነቢያቶች መጽሐፍ ቅዱሳዊ አይደለም የሚል ደግሞ ታመጣልኛለህ? ቴንክ ዩ። ስለዚህ አሁን የገናን ጾም የጾሙ የብሉይ ኪዳን ቅዱሳን ነቢያት ከሙሴ እስከ ሚልኪያስ እስኪ አንዱን ጥራልን። ምዕራፉን ንገረን፣ ቁጥሩን ንገረን፣ መጽሐፉን ንገረን። ነቢያቶች ታምናላት? አምንም መጀመሪያ በደንብ ነው እንጂ የምናምነው የብሉይ ኪዳን ቅዱሳት ነቢያትን በደንብ ነው የምናምናቸው። በእነሱ በኩል የተነገረ የአምላካችን ነቢያት የሚል ከመጽሐፍ ቅዱስ አለ። ይሄን አረጋግጠው ወደፊት እንሂድ። መጽሐፍ ቅዱስ ነቢያት የሚል አለ። ወንድሜ እየሰማኝ ነው? እኔ ጥያቄ ስጠይቃ አንተው ጥያቄ ሆንክ፣ እኔ ልመልስልህ። አንተ አልቻልክም ማለት ነው። የእኛን ጥያቄ ብዙ ጊዜ ስለምትፈራው እኮ ነው አንተ። እኩል አታውራ። በቅዱሳን ነቢያት ታምናላችሁ ያልከን በደንብ መወያየት ከፈለክ ነው እንጂ ማውረድ ትችላለህ ብቻ። እሺ ሚዩት አድርጌሃለሁ። This is orthodox። ከኔ ጋር ስትወያይ በተግባር በመጽሐፍ ቅዱስ ጥያቄ ጠይቀኝ አይደለ? በነቢያት ታምናላችሁ ብለህ ስትለን በቅዱሳን ነቢያት የብሉይ ኪዳን ቅዱሳን ነቢያት ከሙሴ እስከ ሚልኪያስ በእነሱ በኩል የተነገረ የአምላካችን እግዚአብሔር ስልጣናዊ ቃል ነው ብለን በጽኑ እናምናለን እኮ ነው። የምድኛ ጴንጤዎች ነን። በእነዛ የብሉይ ኪዳን ቅዱሳን ነቢያት እኔ ደግሞ ለመልስልህ አድመጠይቁ አልጨረስኩም። እናምናለን። ኦኬ እናምናለን። በእነሱ በኩል የተነገረው ቃል የአምላካችን የእግዚአብሔር መለኮታዊ ቃል የማይሻር ቃል ነው ብለን በጽኑ ነው የምናምነው። ኦኬ መልሱ መለስኩልህ አይደል? አሁን ግን እኔ ደግሞ ላውራ። ጥያቄ ነው። አሁንም ጥያቄ አይደለም መልስ ነው። አሁን ላወራኸው መልስ ነው። መቼ ጠየቅኩና አንተ ጠየቅከኝ፣ እኔ መለስኩኝ። ኦርቶዶክሶች ሲገቡ ግን አንተ የምትንቦጀቦጅ ለምን ነው? ሁሉ ቀን ሚዩት አድርጌያለሁ። ጥያቄ ጠይቀኛል። ወያየት ካልፈለክ ይኸውልህ ጥያቄ ጠየቀኝ፣ መለስኩለት። እንግዲህ የኦርቶዶክሳውያኑ ጠባይ ስለሆነ እንደዚህ ትንሽ አፋቸው እየተያዘ ነው የሚያወሩት። ጥያቄ ጠይቀኝ፣ መለስኩለት። ከዛ በመለስኩለት ላይ ደግሞ እንደገና ደግሞ እኔ ልመልስልህ አለኝ። ምኑን ትመልሳለህ? እኔ ጥያቄ ስጠይቅህ ልትመልስልኝ ሲገባ ጥያቄ ታዲያ ምንም እያልክ እኮ ነው አንተ ብራዘር። This is orthodox። ውሸታምነት የኦርቶዶክስ መለያ እየሆነ እየመጣ ነው። አሁን ምን አልኩት? እዚህ ያላችሁ ደግሞ በቅዱሳን ነቢያት ሚዩት አድርግ። እናንተ ላይ አፋችሁ ላይ ሉጋም ይዞ ነው ማውራት። ምክንያቱም በአግባቡ አክብረን ስናወራችሁ አታወሩም፣ ተዋሻለህ። ምን አልኩት እዚህ ቀደም? የብሉይ ኪዳን ቅዱሳን ነቢያትን ታምናላችሁ? ከሙሴ እስከ ሚልኪያስ ድረስ እናምናቸዋለን አልኩኝ። ልብ በሉ፣ ከሙሴ እስከ ሚልኪያስ ድረስ እናምናለን። በእነሱ በኩል የተነገረ የአምላካችን የእግዚአብሔር ቃል ነው ብለን እናምናለን አልኩትኝ። እኔ ነበርኩ ጥያቄ። ቆይ ግድ የለም ሉጋሙን እንደዚህ አፍህ ላይ ካላስኩት ስርዓት የላችሁም። ስጠይቅህ አትንቦጅቦጅ፣ ተወያይ ከኔ ጋር። በቃ ከጠየቅኩህ የጠየቅኩን መመለስ ይገባ። ማውራት ትፈልጋለህ? አሁን ላውርድህ ውይይት ነው የምፈልገው፣ መጮህ አልፈልግም። ውይይት ከፈለግ ተደማመጥና አውራ። ታዲያ ስትገባ ጥያቄ ስጠይቅህ አንተ እኔን ጠየቀኝ። ስጠይቀኝ በነቢያት ታምናላችሁ ብለህ ስትለኝ አዎ በብሉይ ኪዳን ቅዱሳት ነቢያት እናምናለን፣ በእነሱ በኩል የተነገረ የአምላክ የእግዚአብሔር ቃል ነው ብለን በጽኑ እናምናለን፣ መሰረታችን ናቸው አልኩ። ምክንያቱም በሙሴ ሕግና አንተ እኮ ታወራለህ። ስሰጥህ የተግባቦት ሕግ ወቅ ደማችሁ ፈልቶ ነው የምትመጡት። እዚህ ቤት ስትመጡ እጫወትብሃለሁ ማለት ነው። በአግባብ የማታወራ ከሆነ አክብሬ አስገብቼ ትክክለኛውን መጽሐፍ ስለምንጠይቅ አድምጠኝ። አክብሬ አስገብቼ
እኔው ልለምን እንደ ስርዓት እንድትይዝ ቤተሰብ በአግባብ እንኳን አላሳደገም ማለት የተግባቦት ህግ አታውቅም። ስትገባ ጥያቄ መሪጌታ ልጠይቅ አልከኝ። እኔ ጥያቄ እዚህ አስቀምጬ ቤተክርስቲያኑ ኦሪጂናል እንደናንተም አይሳደብ ሚዩት አድርግ ካልሆነ አሁን ተፈልፍ እየዋልክ ዝም ብለህ በቃ ገለባነት ለዓለም ከታየ ታችሁራች ጎ ጀናቸው ይሄ ሰው ነው አሁን ጾመኛ ነኝ ብሎ የሚለው እንግዲህ ይታይ ከወተት ነው እንጂ የሚጾመው ከውሸት አይጾምም። እዚሁ እኛ በቅዱሳን ነቢያት እናምናለን እያልኩት አላ እናምንም ብልሃችኋል አለ። አሁን ይሄ ነው የአምላክ መንፈስ ያለበት ሰው። ስለዚህ ስትገቡ እዚህ ቤት በደንብ አስበበት በእውቀት ለመነጋገር አክብረናችሁ ነው የምናስገባችሁ። ስትልኩ አክብረናችሁ ያስገባናችሁን ያህል አክብራችሁ ሰውን አውሩ። ካልሆነስ እንደዚህ አስለፍልፌ ደምህን ከፍ አድርጌ ወደ ላይ ተወርዳለህ ማለት ነው። በራስ እጅ ነው ደምህ ከፍ የሚለው። እኔ ያንተን ደም ከፍ ለማድረግ የእናንተን ደም ከፍ ለማድረግ በፍጹም አልሰራም። ተግባቦት ወቁ፣ ተግባቦት ወቁ። ወይ አመለለሽ ወይ ጠባይ የለሽ ወይ አመለለሽ ወይ መልክ የለሽ እንደሚባል ማለት ነው። ወይ እውቀት የላችሁ ወይ ጠባይ የላችሁ። ስትመጣ ዝም ብለህ ተናዳ አትምጣ ብራዘር። የሺ መንፈሳዊ ነገር የሚወራበት ነው። የሀገራችን ገበሬ እንደዚህ ይላል። አንዳንድ ጊዜ እህቶች ሲያናድዱ ወይ መልክ የለሽ ወይ ጠባይ የለሽ ብሎ ይላል። ወይ እውቀት የላችሁ ወይ ጠባይ የላችሁ። እዚህ ስትመጡ ነው አንበሳ የምትሆነው ማለት ነው። እና ተረጋግታችሁ ገብታችሁ የምታወሩን ሰዎች ካላችሁ ጥያቄ የትኛውንም ጥያቄ ጠይቁን። በአጽዋማት ጉዳይ መስቀለኛ ጥያቄ መጠየቅ መብት አላችሁ። ግን ተግባቡ፣ ተግባቦቱን ጠብቁ። ተግባቦት ማለት ነው አይልኝ። አሁን ይሄንን ወተት ጿሚ ትውልድ ኃጢአትን የማይጾም አሁን እዚሁ መጥቶ መርዙን እየተፋ ይሄዳል ማለት ነው። ልብ በሉ እና ይሄን ስርዓት ጠብቃችሁ የምታወሩ ሰዎች ካላችሁ መምጣት ትችላላችሁ። ጸጋ ይብዛላችሁ። እግዚአብሔር ይባረክ። አስቀድሜ ማስታወቂያ እናገራለሁ። ከብሉይ ኪዳን ነቢያት ይሄን ጾም የጾመ ቅድም እንዳልነው ሶልም አሁን እንዳለው ይወርዳል ይወለዳል ብሎ የጾመ አንድ ነቢይ ብቻ ክፍሉና ጥቅሱን ከነገሩኝ ላይቡን እዘጋዋለሁ። ኦርቶዶክስ ትክክል ነች ብዬ ላይቡን እዘጋዋለሁ። አንድ ነቢይ ነው ያልኩት። አንድ ነቢይ የኢየሱስን የመሲሁን መምጣት ትንቢት የተናገሩ ከብዙ ሺህ ዓመት በፊት ትንቢት የተናገሩ የብሉይ ኪዳን ነቢያት መሲሁ ይወርዳል ይወለዳል እንዲወለድ እንዲወርድ ብለው በዓላማ ራሳቸውም ህዝቡንም ይዘው የጸለዩ ወይ የጸለየ በህብረትም የጸለዩ ነቢያት ወይ በተናጠልም የጸለየ ነቢያት የመጽሐፉን ክፍል ይንገረን፣ ምዕራፍና ገጹን ይንገረን፣ ይነበብ፣ በእኛ ፊት ይተርጉም። ላይቡን እዘጋዋለሁ። አስቀድሜ ግን ስነግር ወፍ የለም። እንዲህ አይነት መረጃ አልቦ የሆነ እውቀት ይዛችሁ የእግዚአብሔርን ህዝብ ላይ ሁሉ ቀን ጾም በመጣ ሰዓት አንደኛው ቤት ከፍቶ ስለመሆኑ ጴንጤ ትጾማላችሁ አላለም። ላይቡን እዘጋዋለሁ ማለት ነው። የሚያሳየን ሰው ካለ በሉ ገባ በሉ። እንደ ቅድሙ ሰው ስትገቡ በንዴት እንዳትገቡ። የተግባቦትን ህግ ጠብቃችሁ የምታወሩ ከሆነ ልናወራችሁ ፈቃደኛ ነን። እዚሁ ተዘጋጅተን ታጥነን እንደሚባለው በደንብ የእግዚአብሔርን ቃል የሆነውን ሰይፌን ሰንግዬን የተቀመጥኩትኝ ኑና አውሩን። እሺ ኤርሚሻ፣ ያው በኋላም ብዙም ልታወራ ስለሆነ እሺ ተባረኩልኝ። እንደ ሰው ዳግየም ያው ብዙ ስለማወራው እኔ በዚህ ጊዜ እነሱ ሰዎች እስኪመጡ እንጫወት ብዬ ነው። መጽሐፍ ቅዱሳዊ ጨዋታ ማለት ነው። ቅድም እርምዬ ያነሳው የትንቢተ ኢሳያሱ ጋራ ትንሽ ላውራ ከተፈቀደልኝ ማለት ነው። ትንቢተ ኢሳያስ 58 ላይ ያለው ጾም ወይ እንዳታብራራ ቆይ። ኦኬ ጥሩ። የቤቱ ህግ ነው። እኛማ ቀድመን ስለ አጽዋማት የሚናገረውን ክፍል ቀድመን ካብራራን እነሱ ሲገቡ ምን ሊጠቅሱ
ኦኬ ገብቶኛል። በቃ ስለዚህ ጀነራል ነገር ላይ ላወራበት እንግዲህ እንደሱ አይነት ጾም ይዘው ነው እንግዲህ ይህን ያህል የሚያብጠለጥሉስ ማለት ነው። ይሄ አይነት ጾም በእግዚአብሔር ዘንድ ተቀባይነትን ያገኘም አይነት ጾም አይደለም። እንዳሁኑ ስድብን ሳንጾም ምግብ ጾመን አይደለም እግዚአብሔርን እናስደስት የምንችለው። እናም ይሄ በአደባባይ ላይ ወጥተው አዋጅ ተናግሮ ጥሩምባ አስነፍተው እንዲህ ልንጾም ነው የሚለውን ጾም እግዚአብሔር የተቀበለ አይነት ጾም አይደለም። እኛ በደንብ ነው ልቅም አድርገን ነው የምንጾመው። የምንጾመውን ጾም ግን አዋጅ አስነግረን ሳምንታት ሁሉ ተወርቶ ሚዲያ ላይ ተወርቶ መንገድ ላይ ተወርቶ ሰው አሰልፈን አቁመን እንደዚህ ነው ጴንጤዎች ሊጾሙ ነው፣ ሳምንት ሊገቡ ነው፣ 15 ሊገቡ ነው፣ 40 ቀን ሊገቡ ነው ተብሎ ተነግረው አይደለም የኛ ጾም የሚሆነው። እንግዲህ ስለምንተዋወቅ ማለት ነው። ዋጋችን በእግዚአብሔር ዘንድ የተተመነ ስለሆነ የኛ ጾም ምስጢራዊ ጾም ነው። መጽሐፍ ቅዱስ የሚለው ምስጢራዊ ጾም ነው። ከዛ ውጭ ግን አደባባይ ላይ ወጥተው አውጀው እንደዚህ የሚጾሙት ጾም አልጾማችሁም ብለው ስድብ የሚያወርዱት ከሆነ ይሄ መጽሐፍ ቅዱሳዊ እውነት አይደለም። ስለዚህ እውነት ሲነገራቸው ለምን ነው የሚያማቸው? እንዳሁኑ አይነት መደማመጥ ሳይኖራቸው ምናልባት እንደዚህ ንዴታቸውን ለመወጣት የሚመጡ ከሆነ ይሄ ቤት ልካቸውን አውቀው የሚወጡበት ቤት ነው። ይህን ቀድመው መረዳት አለባቸው። ተስተካክለው ታርመው ነው መውጣት የሚገባቸው ማለት ነው። በደንብ ታሽተው ነው የሚወጡት። ስለዚህ ይህም ስለሚገባቸው ነው ቀድሞ በቁጣ እድል ባለመስጠት ለማወያየት እንኳን እድል ባለመስጠት በስድብ የሚመጡት። ይሄ ስድባቸው ስለምንድን ጾም ያለው ነው። የሚጾሙ ከሆነ ቀድሞ ስድባቸውን ይጾሙ። መጽሐፍ ቅዱስ መቆጠብ ያለብን መጾም ያለብን ስጋዊ ስሜቶቻችን ድንገለ ነው ጾም ያስፈለገው። ቅድም ወንድማችን ሶል እንደሚለው ስድባችንን እነዚህን ነገሮች ስጋዊነታችን የሚገለጥ ከሆነ ጾም አይደለም። ለእኔ ምንም አይነት ጾም አያስብልም። ሰው ከጾመ መጾም ያለበት ነገር እንደውም ዋናው ጉዳይ መሆን ያለበት ወደ እግዚአብሔር የሚያቀርበን ከሆነ ጾም ያቀርበናል ብሎ ከታሰበ፣ ጸሎት ያቀርበናል ብሎ ከታሰበ ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት ነው በደንብ መረዳት ያለባቸው። ጌታችን ኢየሱስ ክርስቶስ ስለ ጾም ያስተማረው መጾም ያለብን ጉዳይ ስጋዊ ስሜቶቻችንን ገለን ለስጋ ተገዢ ሳንሆን መንፈስ ቅዱስ እንዲገዛን፣ መንፈስ ቅዱስ እንዲቆጣጠረን፣ መንፈስ ቅዱስ የበላይነትን በእኛ ላይ እንዲወስድ የምናደርገውን ነው መጽሐፍ ቅዱሳዊ ሆነው። ከዚህ ውጭ ግን ከመጽሐፍ ቅዱስ ውጭ ከ66ቱ መጽሐፍ ውጭ የሚያመጡት ነገር ካለ እዚህ ቤት ላይ ተቀባይነት የለውም። ይህንን ተረድተው ነው መግባት ያለባቸው። እንዳሆኑ ግራ ተጋብተው እንዳይገቡ። አሁን የሚገቡ ሰዎችም ቢሆኑ መጽሐፍ ቅዱሱ በእውነት ስለ ጾም ያስቀመጣቸው ነገሮችስ እግዚአብሔር የሚደሰትበትስ ጾም ከምግብ መራቅ ነው? ከምግብም መርጦ መጾም፣ የትኛውን አጋጣሚዎችን ተጠቅመው በደንብ አድርገው በልተው ይሄንን ጾመናል የሚሉት ጾም በእግዚአብሔር ዘንድ ተቀባይነት ያለው አይደለም። ስለዚህ ይሄ ጉዳይ ምናልባት ደፍረው የሚመጡ ሰዎች ካሉ ያና ዳግሻ እርምዬም አላችሁ በደንብ ይነገራቸዋል። እውነቱ ገብቷቸው ይወጣሉ ማለት ነው። በጣም ደስ ያለኝ ጉዳይ ይሄ ነው። ከዛ ውጭ ግን የሉም፣ ይሄው ሊደፍሩም አይችሉም ማለት ነው። ያ ቴንኪዩ። ከጥቂት እያንዳንዱ ቀን የሚደረገውን ነገር ይዩት። እየጠየቅን ያለ ነው እዚህ እየጠየቅን ያለው ጥያቄ ለምሳሌ ይህን ጥያቄ ከ3 ቀን በፊት ለአንድ ለ2 ቀን ነው ምናምን ነገር ገባንበት። አንድ የረባ መልስ ገብቶ የመለሰ ሰው የለም። አንድ የረባ መልስ አልኩ። ይህንን ቤት እዚህ ያለውን የሚጠሉበት ምክንያት ምንድነው ብለህ ካልክ የተግባቦት ሕግ ስለማላውቅ አይደለም። አክብሬ ሳስገባቸው ልጋጋቸው ሊጠርጉብን ነው የሚፈልጉት። እኔ ደግሞ በጣም ብዙ እስከዛሬ ድረስ እንደውም ስንሰደብ ብዙ ነገር ስንባል ዝም ብያቸዋለሁ። አሁን እነሱ ስለተሳደቡ አልሳደብም። ስርዓት የሌለው ሰው ግን መጥቶ ባልታጠበ አፉ ባልታጠበ ፊቱ ተነስቶ ካልጋው ላይ ዘው ብሎ ገብቶ በእንቅልፍ ልቡ እንደሚያወራ ሰው እንደዛ እንዲያደርግና ቤቱ እንዲበጠብጥ ሁሉ ቀን የነሱ ልጋግ መጥረጊያ መሆን የለብንም። አክብረን ነው የምናወራቸው፣ አክብረን ነው የምንጠራቸው። እነሱም አክብረውን ሲጠሩን ሄደን እንደምናወራ ማለት ነው። ኦኬ። ሌሎቻችሁ እንደዚህ ባትመልሱ እኔ ግን እንደዚህ ነው የማናግራቸው። በዚህ ነው ልክ ነው የማናግራቸው።
ምክንያቱም የቤቱ ከናንተ ይልቅ ቤቱን አውቀዋለሁ ብዬ ባልልም ግን አንዳንዴ ለሰነፍ እንደ ስንፍናው መጠን መልስለትም አትመልስለትም ብሎ የሚል ቃል አለ። ሁለቱንም በምሳሌ መጽሐፍት ላይ ነገር ለሰነፍ እንደ ስንፍናው መጠንም መልስለት ይላል፣ ደግሞም አትመልስለትም ይላል። የሚመለስበትን ቦታ እናውቃለን፣ የማይመለስበትን ቦታ እናውቃለን። እነሱ ሄደው በጣም ርቀው እንደሚሳደቡት እኛ እንደዛ አንሳደብም። ግን በልካቸው እኔ ያናግራቸዋለሁ ማለት ሌሎቻችሁ እንኳን ዝም ብትሉም እኔ ያናግራቸዋለሁ። አክብረን ስናስገባቸው አክብረው አያወሩም። ሁሉ ቀን የምትጠቀማት ቃላለች። ይገቡና ቤት ውስጥ አለቃ ነው መሆን የሚፈልጉት። አይታችሁታል። ቅድም እንደገባ ከኦሪጂናሏ አለና ከዛ ምን አለ ሲገባ መርጌታ አቅም ካለው የመወያየት ድፍረቱ ካለው ከሱ ጋር ላወራው ነው አለ። እንዴ አርእስቱ እኮ መርጌታ ብሎ አይልም። አርእስቱ ብሎ የሚለው የጾመ ነቢያትን የገናን ጾም የጾመ ነቢይ ያለው ወይ ነው። ከዛ ጀምሮ ነው ብጥብጥ የጀመረው። ይሄ ታዲያ ኦሪጂናል ይባላል እንዴ? ይሄ ዝም ብሎ ፍሩሽካ ነገር ነው። ከኦሪጂናል ከተገኘማ ኦሪጂናል ነገር ያወራል ማለት ነው። ከዛ ከኔ ጋር እንኳን እኔ ጥያቄ ስጠይቀው ለጥያቄው አልመለሰም። እኔን ጠየቀኝ። ቅዱሳን ነቢያትን ታምናላችሁ? አዎ እናምናለን። አላምንም ብለሃል ቅድም አለ። በምን መንፈስ ድራይቭ እንደሚደረጉ ይዩት። እና ይሄን ጥያቄ ጠየቅናቸው። ይሄ አርስቱ ላይ የምታዩት እስራኤላውያንን መና ያበላቸው እግዚአብሔር ወይስ ማርያም ወይስ ሚካኤል ብለን ጠየቅን። ለሁለት ቀን ነው ለሶስት ቀን ያልገባንበት አይደል? አንድ የመለሰ የለም። ለምን? ይሄ የዘመናት ውርደታቸው ነው። ሚካኤል ነው ያበላው እያሉ በህዳር 12 በየዓመቱ ሚካኤል ነው ያበላው እያሉ ከጳጳሳቱ እስከ ህፃናቱ ድረስ ወረብ ሲወርቡ አሳየዋቸው አይደል? ካሜራ ከፍቼ አንተኑ ሚካኤል ዛውረድ ከመና ለእስራኤል እያሉ ኑና ስቴቱ ጋር ነው ሚካኤል መና ያወረደው ብለን ከመጽሐፈ ሰዓታት ከመጽሐፈ ዚቅ መርጌታም ነበር ዳጊየም ጠቀስን። የለም መልስ የሰጠ የለም። በኦርቶዶክስ እግዚአብሔር አይደለም ያበላው ነው የምትለው። ማን ያበላው ብለህ ሚካኤል። ሚካኤል ነው። አዎ ክብር ለእግዚአብሔር ይሁን። እስኪ የቱ ጋር ነው የተጻፈው የሚካኤልን አሳዩን ብለን ሳንጨርስ ሌላ መጽሐፍ ስትገልጥ ማርያም ነች ያበላችሁ ይላል። ባቢሎን ስለዚህ ቢቸግረው እንደውም ዘማሪ ዳጊ አይ ሶስት ናቸው እግዚአብሔርም ማርያም ሚካኤል ማብልታ ቁርስና ምሳራት ተደራይተው ሊሆን ያለ ያበሉት ብሎ አለ። ታዲያ ምን ይበል? እግዚአብሔር ቁርሱን ችሎ ከሆነ ሚካኤል ምሳውን ማርያምን ደግሞ እራታቸው ማለት ነው። የታለ ሚካኤልና ማርያም ናቸው መና ያበሉት ብሎ የሚል ድርሳነ ኪዳነ ምሕረት ድርሳነ ሚካኤል መጽሐፈ ሰዓታት ስብሐተ ፍቁር የሚካኤል ላይ የህዳር ሚካኤል ዚቅ ላይ የቤተ ክርስቲያን የዜማ መጽሐፍቶች በሚባሉት ላይ አለው። የለም ይሄን ዛሬ እንዳንገባበት በቃ ማንም አይመጣም በዚህ ጉዳይ ላይ ብዬ ተውኩት። ይለፋቸው እመጣላለሁ ደግሞ አሁን ደግሞ ያው ቅዱሳን ያውም እኮ ኤርሚዬ በደመና ማብላቱ ማጠጣቱ ብቻ ሳይሆን መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃን እሳት ነው እኮ የሚለው መልአኩ ሚካኤል ዋዜማ ላይ አይተዋል። ገጽ 67 ላይ ዚቅ አቤቱ ጌታዬ ዋዜማው ራሱ ዋዜማው እንደዚህ ብሎ ነው የሚጀምረው። መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃን እሳት ወአውጾሙ አየ በትፍሲት ይሄ ነው የሚለው። ምናልባት ገጽ 67ም አይተው ከሆነ ምልክት አድርግበት ለሌላ ከፈለክም ወጭ ነው ያለው። የፊት ሚካኤል ላይ አጣጣም ሚካኤል ፊት ሚካኤል ነው የሚባል በጎንደር አድባራት ነው የተሰራ መጽሐፈ ዚቅ ማለት ዘፊት ሚካኤል አዲስ አበባም የትም ቦታ ላይ ፊት ሚካኤል የት ነው? ጎንደር ነው። እና ስማ ጸሎተነ ወስለተነ ወስረይ ኩሎ ኃጢአተነ ነው የሚለው። ስማ ጸሎተነ ወስለተነ ይሄ ለዝክረ ስምከ ላይ
ስማ ጸሎተነ ወስእለተነ ጸሎታችንንና ልመናችንን ስማ ወስራይ ኩሉ ኃጢአተነ ኃጢአታችንንም ሁሉ ይቅር በለን ኖላዊነ ኄር አቃቤ ነፍሳቲነ ደግ እረኛችን የነፍሳችን ጠባቂ በዕለተ ምንዳቤነ ስፋ ክነፊከ በችግራችን ጊዜ ክንፎችህን ዘርጋ ክነፊከ ለረድኤትነ እኛን ለመርዳት ክንፎችህን ዘርጋ ነው የሚለው እና ብዙ ነው መጽሐፈ ዝቅ እንደውም የዛን ጊዜ ብዙ አልሄድንበትም ወደ መጽሐፉ ወደ እንትኑ ስላተኮርን ኤኒዌይ ግን በዚህ ደግሞ እንሂድ ወደ ዛሬ ርዕሳችን እንግባ ቀድም ስላነሳው ነው ያነሳሁትና ቢገባቸው ኖሮ ከሁሉም ይልቅ የሚታወጀው በኦርቶዶክስ ቤተክርስቲያን ጾሙን በተመለከተ ምስጢሩን አናወጣውም መጀመሪያ መጥተው መወያየት ስለሚገባቸው ግን ይጾም ልሳን እምነ አቢበ እከይ ነው የሚለው አሁን ጾመኛ ነው ገብቶ የነበረ ጾመኛ ሰው ነው ግን ይሳደባል መጽሐፉ ግን ጾማቸው ላይ ግን ጾምን በተመለከተ ግን ምን ይላሉ ይጾም ልሳንክሙ እምነገረ ውዴት ከክስ እንደበታችሁ ከክስ ከሐሜት ከክፉ ከመናገር ይጾም ነው የሚለው ይሄ ይላል እኮ ካህኑ ምኑ በየቦታው ይላል ግን አይጾምም እና ይሄ ሁሉም መታየት ስላለበት ነው ተባረኩልኝ ታንክ ዩ መርጌታ ስለዚህ ያለ ያኛውን አልመለሱም ኦኬ ይሄኛውንም አይመልሱም ልብ በሉ ይሄንን ጥያቄ ቢያንስ ለ2 ቀንና ለ3 ቀን ያህል እንገባበታለን ይሄን ጥያቄ ማለት ነው ቅዱሳን ነቢያት የገናን ጾም ጾመዋል ጥያቄያችን ነው ጾመዋል ጥያቄው ለኦርቶዶክስ ነው ለምን ነው ለኦርቶዶክስ ያደርጋችሁት ብላችሁ ትሉ የገና ጾም የነቢያት ጾም ነው ብለውናል የነቢያት ጾም ከሆነ ነቢያቱ የገናን ጾም ብለው ጾመዋል ወይ መልስ እንሻለን እስኪ መልስ እንሻለን ያው ቤት ከከፈትኩኝ ስንት ደቂቃ ነው 1 ሰዓት ከ20 ሆኗል አንድ ሰው ገባ ተጭቃጭቆኝ ወረደ አርስቱ ላይ እንኳን ለማውራት ፍቃደኛ አልነበረም ሼር አላረጋችሁትም ወገኖች 10 ሺህ እንኳን አልሞላም 1 ሰዓት ከምናምን ቆይቷል 10 ሺህ እንኳን አልሞላም አይደለም አይመጡም እኛ ታዲያ እንደዚህ ነው አበቃ እንደማይመጡ የሚናገሩትና የሚያርጉት ነገር ሁሉ መጽሐፍ ቅዱሳዊ መሰረትነት እንደሌለው ለትውልዱ ማሳየት ነው አለማምጣታቸው እኮ አንዱ ትልቁ እኮ ጥሩ ማሳያ እኮ ነው ምን ይላል ህዝቡ ለዚህማ ጥያቄ መልስ ቢኖራቸው ኖሮ ካህናቱ ገባ ይሉ ነበር የማይገቡት መልስ ስለሌላቸው አሁን ማንገባው እዛ ቤት ስለማያከብሩ ነው ብሎ ይላል ውሸት ጌታ እግዚአብሔር ምስክር ሰውን አክብሬ ነው የማወራው ግን ገና ስትገባ ትቢት ካለህ የትቢተኞችም መድኃኒት እንደሆንክ ወቅ አንተ ወላጆች ሲያሳድጉህ ግድም አደግ ሆነ ካደግ እዚህ አቀናለሁ ማለት ነው ስርዓት ይዛውራ እላለሁ ስርዓት ማቲስ ከሆነ ታች አወርዳለሁ ኦኬ በስርዓት የሚያወራ ግን ካለ ቤት ለምን ከፈትን መታችሁ እንድታወሩ ነው ስለዚህ ይሄንን በደንብ አድምተን እናገርበታለን ሌሎች ምትሉ ዳጊ የምትለው ነገር ካለ ማለት ትችላለህ ለምን እንደማይገቡት ምንም አይነት መጽሐፍ ቅዱሳዊ መሰረትነት የለውም የገና ጾም ማለት የነቢያት ጾም ማለት ውሸት ነው የአብርሃም አምላክ ቅዱስ ልዑል እግዚአብሔር ምስክር ነው ውሸት ነው ኤርሚያስ እውነትን ነው ወይ በላችሁ ካላችሁኝ ኢየሱስ ጌታዬ ምስክር እኮ ነው አልኩ ሸቴ የገና ጾም ማለት የውሸት ጾም እንጂ የመጽሐፍ ቅዱስ ጾም አይደለም
እነሱን ፕሮቮክ ለማድረግ ለማስቆጣት ለማናደድ ለማበሳጨት ብዬ አይደለም ይሄን ማውራው። የፋሲካ ጾም ማለት መጽሐፍ ቅዱሳዊ ያልሆነ ጾም ማለት ነው። የነነዌ ጾም ማለት መጽሐፍ ቅዱስ ላይ ይኑር እንጂ ጾሙ የዛሬ 2800 ዓመት በአንድ ወቅት የነበረ ህዝብና ከተማ 120 ሺህ ህዝብ ይኖርባት ነበር። በዚያን ሰዓት ላይ የታላቁ የአሦር ንጉስ ዋና ከተማ ነነዌ በወቅቱ 120 ሺህ ህዝብ የሚሆን በከተማ ውስጥ ይኖሩ ነበር። እነሱ ጾመዋል፣ ጸልየዋል። የዛሬ 2800 ዓመት ኦልሞስት ወደ 3000 ሊሞላ ማለት ነው። በመጾማቸውም ቅድም እንደተባለው ውጤት አግኝተዋል። እግዚአብሔር በከተማይቱና በህዝቡ ላይ ሊያመጣ የነበረውን የሞት አደጋ ከክፉ መንገዳቸው እንደተመለሱ ስራቸውን አይቶ እግዚአብሔር ሊያደርግባቸው ከነበረው ነገር ተጸጽቶ አላደረገውም ይላል። አለቅ የመጾማቸው ውጤት ከሞት ተርፈዋል፣ ከመቅሰፍት ተርፈዋል፣ ከጥፋት ድነዋል ማለት ነው። መጽሐፍ ቅዱሳዊ አይደለም። የፍልሰታ ጾም ይላሉ፣ መጽሐፍ ቅዱሳዊ አይደለም ነው ብሎ የሚል ሰው ካለ በእያንዳንዱ በሰባቱም አጽዋማት ላይ ላወራችሁ እኔ ዝግጁ ነኝ። እንደ መጽሐፍ ቅዱስ ካወራችሁ ግን እንደ መጽሐፍ ቅዱስ አታወሩ። የፍልሰታም ጾም ይባላል፣ በፍጹም መጽሐፍ ቅዱሳዊ አይደለም። 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 የሐዋርያት ጾም ይላሉ፣ መጽሐፍ ቅዱሳዊ አይደለም። የትኞቹ ሐዋርያት ናቸው ማርያም እንድትገለጥላቸው ብሎ የጸለዩት? ሐዋርያት በሲኖዳቸው የጻፉ ይላል። የቱ ጋር ነው የጻፉት? የቱ ጋር ነው እንደዚህ አይነት ድንጋጌ የተደነገገው? ችግር የለውም፣ ሰው ሲመጣ ተወርዳላችሁ። እሺ፣ የቱ ጋር ነው እንደዚህ ተብሎ የተጻፈው? ለምትሰሙ እዚህ ፊት ለፊት ላይ 550 ምናምን ሰው ቢሃይንድ መሆናችሁ ለምትሰሙ ለማስቆጣት የሰውን ሃይማኖት ሆም ብዬ መልኩን ለማጥፋት ምናምን ነገር ብሎ በሚል ሞቲቭና መንፈስ እንደማልናገር አምላክ የእግዚአብሔር ልቤን ያውቃል። እያንዳንዱ አጽዋማት የተባለው መጽሐፍ ቅዱሳዊ መሰረትነት የለውም። 4 ነጥብ አለው ብሎ የሚል ሰው ካለ ይግባና በእውቀት ተናግሮ ሞግቶ ያሳፍረኝ እዚህ ትውልድ ፊት አፌን ሊያስይዘው ይገባል። በምን? በእውቀት። የኦርቶዶክስ እምነት ተከታይ የሆኑ እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎት ያሏችሁ ኑ ግቡና ስሙ። እዚህ እየተባለ ያለው ነገር ስሙ። ምን አይነት ጥያቄ እየተጠየቀ እንዳለ ኦርቶዶክሳውያን ወገኖች ምን እየገቡ ምን እየመለሱ እንዳሉ እዩት፣ ስሙ። ቄሶቹ የተባሉት እንደማይገቡ እዩ። ለምን እንደማይገቡት? መልስ ስለሌላቸው ነው። ግን መልስ ስለሌለ ነው ማንገባው ብለው አይሉም። እዛ ቤት ይሳደባሉ፣ እንትን ይላሉ። ከኦርቶዶክስ ቤተክርስቲያን አገልጋዮች በላይ ጴንጤን የሚሳደብ አለ። ጴንጤን በመሳደብ አይደል እንደ ዝና ያተረፉት እነዘበነ ምናምን ነገር የዲያብሎስ ልጅ የግብር ውላጁ ምናምን ነገር እያለ አንተ ሶዶማዊ እያለ ማለት ነው። እኛውን በዚህና ልክ ብንናገር ባለፈው ጸጉራቸውን እንደላጩት ጥቁር ማቅ አስለብሳቸው ነበር። ግን በክፉ ፈንታ ክፉን አንመልስም። በማህበር ተደራጅተው ጥቁር ይለብሱ ነበር። እኛ ግን እንደዛ እናረግም። ክፉ ስለተናገሩ ክፉ አንናገርም። ደሞ እኮ ራሳቸው ቢጾሙ እኮ ጥሩ። ጴንጤ አይጾምም ብለው ግን ይከሱላል ገና መግቢያው ላይ ማለት ነው። ነብራዬ ይበል ብራዘር። ጴንጤ ሲሰድቡት እንጂ ዝም የሚለው በመጽሐፍ ቅዱስ ላይ ግን የሌለን ነገር አንተ እየተገበርክ እኛን ግን እንደማናደርግ የምታረክ ከሆነ የእናንተን ውሸት ተከትለን የምናደርግ በደመ ነፍስ የምንመራ በድን አይደለንም። እንጠይቃለን፣ እንመረምራለን። የእግዚአብሔር ልጅ እንደመጣ እውነተኛ ሆነው እናውቅ ዘንድ ልቦና እንደሰጠ እናውቃለን። እውነተኛ በሆነው በእርሱ አለን ብሎ ስላለ እውነተኛው በሆነው በኢየሱስ ክርስቶስ ስላለን መጽሐፍ ቅዱስን በሚገባ ያነበብን ማህበረሰብ ነን። እንደ ህዝብ ነው ብየምለ አይ አታነቡ ብለህ ካልከኝ እንደ ግል ልንገርህ የእግዚአብሔርን ቃል መጽሐፍ ቅዱስን በሚገባ ያነበበ ሰው ነው እዚህ የሚያወራህ። በሚገባ ማለት በሚገባ
ገና ቃሉን አንተ በሐሳብ ስትለው የቱ ጋር እንዳለ ያንን ቃል በእግዚአብሔር ጸጋ በሚገባ የሚያቅሰውና የምናቅ ሰዎች ነን ያለነው። አለቀ። በዚህ ጴንጤ በመሆኔ በጣም ነው ፕራውድ የማደርገው። ጌታ ኢየሱስ ምስክሬ እኮ አልኩ። ለምን አትለኝም? ለምን አትልም? ብራዘር የእግዚአብሔርን የአምላክን ቃል በግሌ ጊዜ ሰጥቼ እንዳነብ የመከሩኝ የወንጌላውያን አማኞች ፓስተሮችና አገልጋዮች እግዚአብሔርን ስለነሱ አመሰግናለሁ። እግዚአብሔርን ስለ ጉባኤ እግዚአብሔር ቤተክርስቲያን እጅግ አድርጌ አመሰግናለሁ። እግዚአብሔርን ስለ ኢትዮጵያ ሙሉ ወንጌል ቤተክርስቲያን እጅግ አድርጌ አመሰግናለሁ እኮ ነው ብየምልህ። እግዚአብሔርን ስለ ወንጌላዊት መካነ ኢየሱስ ቤተክርስቲያን እጅግ አድርጌ አመሰግናለሁ። እግዚአብሔርን ስለ ወንጌል ብርሃን ቸርች እጅግ አድርጌ አመሰግናለሁ። እግዚአብሔርን ስለ ህብረት አምባ ቃለ ሕይወት ቤተክርስቲያን እጅግ አድርጌ አመሰግናለሁ። ስለ ሌሎችም ጭምር። ለምን ለካልከኝ እነዚህ አሁን ስማቸውን በጠራቸው አብያተ ክርስቲያናት ነው መንፈሳዊ መብልን የእግዚአብሔርን ቃል የተመገብኩት የተማርኩት። የአምላኬን ቃል እንድራበው እንድጠማው እንድናፍቀው ያነበብኩትን እንዳነብ አንስቼ እንዳነበው ያነበብኩትን እንዳሰላስል ያሰላሰልኩትን እግዚአብሔር በረዳኝ ጸጋ መጠን እንድኖር እግዚአብሔርን ቃል ያስተማሩ የመከሩ የገሰጹን ደጋግሜ በጉባኤያት እየተገኘ የተማርኩበት እነዛ ዘመናት ይናፍቁኛል። ታውቃለህ እግዚአብሔር እንደገና እድል ቢሰጠኝ መጽሐፍ ቅዱስና ማስታወሻ ደብተሬን ስክሪፕቶዬን ይዤ ሄጄ የእግዚአብሔርን ቃል ሲሰብኩ አይኔም እንባ እያፈሰሰ እሰማው የነበረ የእግዚአብሔር ቃል። ኦ ማይ ጋድ ወገኖቼ በእውነት ያ ጉባኤ ይናፍቀኛል አልኩ። እያስተማሩ እኮ አለቅስ ነበር። ታውቃለህ ምንድነው የሆንኩት ብዬ። የእግዚአብሔር ቃል በቃ አይጠገብም። ደግሞ የልዑል እግዚአብሔር መንፈስ ያለባቸው አገልጋዮች ናቸው። ደግነቱ ጌታ እግዚአብሔር ይባረክ ያገናኘኝም በመጀመሪያ ማለት ነው። የእግዚአብሔር መንፈስ ያለባቸው አገልጋዮች ልብ በሉ። ስለዚህ መጽሐፍ ቅዱስን እንደሚገባ ካነበበ ህዝብ ጋር ነው መጣችሁ የምታወሩት። ኦኬ ይሄንን በደንብ አስበህ ግባ ኦርቶዶክሳዊ ወገን። አንዳንድ ዝርክርክ ጴንጤ ሳይ ነው እኔ በጣም መንፈሴን እያስቆጡት ያሉት። አንተ ጴንጤ እንደዚህ ሲዝረከረክ በጣም ነው የሚያስጠላ። ሰብሰብ በል። አንዱ ባለፈው የሆነ ቦታ ላይ ገብቶ ቪዲዮ ነው ያየሁት ሲጠይቅ ጴንጤ ነው እና ምን አለ፣ እኔ ያው እንግዲህ መጽሐፍ ቅዱስን ብዙም እንትን አላልኩትም እና ብዙ ካላልክ ምን ልታረግ ገባህ ገዝተህ ልከህ? አሁን እኮ እነዚህ አንዳንድ ፈልተውልሃል አልኩ። የሆነ ነገር ሲጠይቁ ፓስተር እነዛ የሆነ ነገር ሲጠይቃቸው ስለማያውቁት ንስሐ አባቴን ቄሱን ጠይቄ እመጣለሁ ብለው እንደሚሉት አሁን እዚህኛም ቤት ያሉት የሆነ ነገር ሲጠይቁ ፓስተሬን ጠይቄ እመጣለሁ ይላል። አንተ ሰው ያታፍርም? መቼም ከእውቀት በላይ የሆነውን ፓስተሮችን መሪዎችን መጠየቅ ተገቢ ነው። ጥቅስ ለመጠየቅ እኔ አላውቀውም ትላለህ። ወይኔ ኤርሚያስ ወይኔ ኤርሚያስ ወይኔ ኤርሚያስ ኬጄ ፓስተሪን ጠይቄ ልምጣ መሰረተ ክርስቶስ ቤተክርስቲያን ተላለ። ከዛ አፋልጉኝ የፓስተሩን ስልክ ስጡኝ ምናምን ነገር። መጋቢ በጋሻው ደሳለኛኔ ሲናገር አንድ ስብከት ላይ ይደውሉና ምን አሉት አንዴ ያለ ማርያም አማላጅነት ዓለም አይደንም ብሎ የሚለውን የመጽሐፍ ቅዱስን ክፍል ጥቅስ ስጠኝ ብለው አሉት። ኦርቶዶክስ እያለ መምህር በጋሻው ነው ሲናገር የሰማሁት መጋቢ ማለት ነው። ከየት ላምጣው አለ። የለም ብሎ ሲል ድሮስ እናንተ ተሐድሶች የለም እኮ ነው መጽሐፍ ቅዱስ የለም እንደዛ የሚል ጽሑፍ የለም። ውለድ አለው አንድ ቀን የሆነ አንድ ወጠብሻ ጎረምሳ ደውሎ ጴንጤስ ጠይቀው መምህር አለው ስልኩ ስላለው ማለት ነው። ደውሎ አምጣ። ከየት አምጣው መጋቢ በጋሻው ከየት ይወልድ ያልተጻፈውን ከየት ይወልድልሃል? እና ከየት ነህ? ከፕሮቴስታንት ይላል። የኔው ደግሞ ይመጣና ማለት ነው። ኦኬ በየትኛው አጥቢያ ቤተክርስቲያን ጌታን የምታመልከው?
በመሰረተ ክርስቶስ እና እንዲህ የሚለው ቃል የት ነው ያለው ብሎ ሲል አፌ ላይ እኮ ነበር፣ አፌ ላይ ነበር። እውነትህን ነው። መድኃኒዓለምን እኮ አልኩ። እንደዚህ አይነት ቀልድ አቁሙ። የእግዚአብሔርን ሕዝብ አታሰድብ። ጴንጤ ጥቅስ ተጠይቆ አፌ ላይ ነበር ተብሎ እንዲህ አይነት በጣም እኮ ነው የምበሳጨው ነው ብዬ የምልህ። እንኳን ጠይቀውኝ እንደዚሁም እንኳን ብሎ ምን ብለውኝ እንደዚሁም በልበል ይለኛል ብለው እንዳሉት ማለት እንኳን ጠይቆት እኮ ጴንጤ እንኳን ጥቅስ ተጠይቆ አይደለም ራሱ ላጣርጎ እኮ የሚናገር ነው። አቁፋዳችን የሞላ ነው ብዬ የምልህ። ጎተራችን ሙሉ ነው። እግዚአብሔር በጸጋውም በቃሉም በመንፈሱም ሞልቶናል። 4 ነጥብ። ካልሆነማ ምን ታደርጋለህ? ወደ ጓዳ ግባ። ፓስተር ጠይቄ ልምጣ። ጠንካራ ትርጓሜ ቢሆን እሺ፣ አንተ ያቅምህን ሞክረህ ካልቻልክ አይ ይሄኛውን እስከዚህ ድረስ እኔ ጋር የተረዳሁት ይሄንን ነው፣ ከዚህ በላይ ከሆነ ወይ በነገሩ በመለኮቱ ዓለም የተማሩ ወይ ደግሞ መሪዎችን ፓስተሮችን ጠይቄ እመጣለሁ እኮ ባለ ጥሩ ነው። እነሱ ባዶ እጃቸውን መጥተው ስጠይቃቸው መምህሬውን ጠይቄ እመጣለሁ በሚቀጥለው ጊዜ ይሏል። ዳግም አይመጡ። ስንቶች አሉ እዚህ መጥተው እንደዚህ ብለው ያሉ ዳግም አይመጡ። ይሄን ቤት ቢያዩትም አግድመት አይተውት ነው የሚያልፉት። አይገቡም። እና በጌታ የምታምኑ ወንድሞች እናቶች መጽሐፍ ቅዱስን አንብቡ፣ እናንብብ፣ አንብብ እና ላንብብ እናንብብ በህብረት መጽሐፍ ቅዱስን የእግዚአብሔርን ቃል የሚያውቅ ሰው የሚያነብ ሰው ያውቅ። ስለዚህ ምን አልኳችሁ? የገናን ጾም በየቤታችሁ ለምን ማጾሙት? እናንተ ጴንጤዎች ወዳሞች ናችሁ። ምንም አጾም እናንተ ከመብል ውጪ ምን የምታውቁት ነገር አለና ዝም ብለሽ ጠዋት ተነስተሽ መሶብ ላይ ነው፣ ቀንም መሶብ ላይ ነው በለው የሚሏችሁ እኛን በላተኞች እነሱ ጿሚ አድርገው ለሚከሷችሁ ወገኖችና ለሚከሱን ወገኖች እንደ ወንጌል አማኝ ለሚከሱን ወገኖች እምጠይቂያቸው በትህትና እናትሽን እንደዚህ ብለሽ ጠይቂያቸው። እማዬ ወይ ቴቴ ብለሽ በምትጠሪበት ስም እኔ የምልሽ ግን እትዬ ከብሉይ ኪዳን ቅዱሳን ነቢያት የምታውቂያቸው እነማን ታውቂያለሽ በያቸው። ማዘርን ፋዘርንም ጭምር። ቆይ ግድ የለም ጋሽዬ አባዬ እስቲ ቆይ አንዴ ዛሬ ጥያቄ ልጠይቅህ። ከብሉይ ኪዳን ቅዱሳን ነቢያት እነማን ታውቃቸዋለህ ብለሽ በያቸው ፋዘርን። እነ ሙሴ፣ እነ ሳሙኤል፣ እነ ኢሳያስ፣ እነ ኤርሚያስ ካሉ እሰየው። እና ቀጥለሽ የምትጠይቂው እህቴ ቀጥላችሁ የምትጠይቁት እኔ የምልህ አባዬ ከሙሴ እስከ ሚልክያስ ድረስ አዎ የብሉይ ኪዳን ነቢያት እንዳሉ ብዙ ነቢያት እንዳሉ አበይት ደቂቃ ነቢያት የሚባሉ አሉ። ጌታችን ኢየሱስ ክርስቶስ ይወርዳል ይወለዳል ብለው ይጾሙ የነበሩ ነቢያት ወይ ደግሞ ይጾም የነበረ ነብይ በተናጠል የሚሆን በህብረት ተደራጅተው ይጾሙ የነበረ መጽሐፍ ቅዱስ ላይ ያነበብከው ወይ ደግሞ ያነበቡ ሰዎች ሲያስተምሩ የሰማው ጥቅሱን ያስከው መረጃ አለ ወይ በዩ ፋዘርን ማለት ነው። አይ እሱማ ልጄ የለም ነው ብሎ የሚሉት። ታዲያ ከሌለ ከየት አምጥተው ነው ጾመ ነቢያት የገና ጾም ጌታችን ኢየሱስ ክርስቶስ ይወርዳል ይወለዳል እያሉ ነቢያት ጾመው ነበር ብሎ የሚሉት ከየት አምጥተው ነው ታዲያ? የእግዚአብሔር ቃል እኮ በዚህ ጉዳይ ላይ ምንም የሚመሰክረው ነገር የለም። ከሌለ ይሄ ጾም እንዴት መጽሐፍ ቅዱሳዊ ሊሆን ይችላል? እነ ኢሳያስ ያልጾሙትን እኛ ለምደው ጾሙ ብላችሁ የምትሉን፣ እነ ኤርሚያስ፣ እነ ሕዝቅኤል፣ እነ ዳንኤል የብሉይ ኪዳን ነቢያት ያልጾሙትን እኛ ለምደው ጾሙ ብላችሁ የምትሉን፣ ደግሞ እንደው ጾመዋል እንኳን ከተባለ መጽሐፍ ቅዱሳዊ መሰረትነት እንኳን ባይኖራችሁ የጾሙበት ዓላማ ለምን ነበረ ብለሽ ጠይቂዋ። ለጥቀሽ ቡናሽን እያፈላሽ ፈንዲሻ ቱሽታ ቱቱቱ ያርሽ ማለት ነው ለፋዘር ለማዘር በቃ ዛጋ ናይስ ኮንቨርሴሽን ናይስ እንትን ምንድነው ውይይት ይሆናል ማለት ነው ቤት ውስጥ። እሺ ጾሙ መጽሐፍ ቅዱስ ላይ የጾሙት ነገር ባይጻፍም ባይገኝም ልታገኙት አትችሉ። እንደው ጾመዋል ብለን እንበል። በምን ምክንያት ነው ግን የጾሙት? ለምን ዓላማ ነበር የጾሙት ብለሽ ባያቸው። ያ ይወርዳል ይወለዳል ብለው ነው ይሉሻል። ማዘር የሰሙትን ነው የሚናገሩት፣ ወይ አጎትሽም ቢሆን ማለት ነው። እኛ ቤተክርስቲያናችን ስርዓት ያ ይወርዳል ይወለዳል ብለን ነው የጾሙ የነበሩት። ጌታችን ወርዷል ተወልዷል
ብለሽ ለጥቀሽ ጠይቂ። አሁና እንዴታ የዛሬ 2000 ዓመት እኮ ከቅድስት ድንግል ማርያም ተወልደዋል። ነቢያቱ እንደጾሙለትና እንደተናገሩለት ወረደ ተወለደ ማለት ነው። አዎ የብሉይ ኪዳን ነቢያት የጾሙት ለምን ዓላማ ነበር? ይወርዳል ይወለዳል ብለው። ወረደ ተወለደ። አዎ ታዲያው እናንተ ለምን ፐርፐዝ ነው የምትጾሙት? በያቸው ቀጥለሽ ማለት ነው። በዛ ሰዓት መቆያውንም ይሁን ማንከሽከሻውን በትርም ይሁን ማማሳያ ስርሽ ካለ ራቅ አድርጊው፣ ሊመቱሽ ይችላሉ። ለምን ፐርፐዝ ነው ታዲያ እናንተ የምትጾሙት? እነሱ የጾሙት ይወርዳል ይወለዳል ብለው ከሆነ እናንተ የምትጾሙበት ምክንያት ለምንድን ነው? አሁንም አስወርዳችሁ ማነው ከላይ ወርዶ እንዲወለድ ሁለተኛ ዳግማዊ እንዲወለድ ነው ወይስ ለምን ፐርፐዝ ነው ብላችሁ በሏቸው። ኤርሚ ደም ልታቃባናል። በቃ በዚህ ሰዓት ይኸውልህ ወስደህ በጭቃ ጉድጓድ ውስጥ የቆመ መኪና ይመስል ትከታቸዋለህ ማለት ነው። ቅርቃር ትለዋለህ እሱን በገጠረኛው አባባል እና መቼም ቢሆን ማንም ይመልስላቸው አይኖርም። የዘመናት ጥያቄ ነው የሚሆነው። የዘመናት ጥያቄ በወቅቱ ተመነጣጭ አፍሽን ዝጊ፣ ዝም በይ፣ ቀደም አንቺ ትናንትና ተወልሽ ምናምን በለው ሊሉሽ ይችላሉ። የዛን ሰዓት እንደ ልጅ ዝም በይ፣ ጭጭ፣ ምንም አትለፋለፊ፣ ነጥብ ጥለሻል። በቃ ያለ እሳትን ልጥል መጣሁ ነው አይደል ብሎ የሚለው ነጥብ ጥለ፣ በቃ ነጥብ ጥለሻል ውስጣቸው ላይ እና በወቅቱ ተመሰጣይተው ምናምን ነገር ቡናውን በሰላም ተጣጣበት እባክሽ ተይኝ ምናምን ብለው ሊሉሽ ይችላሉ። በሰላም ይጠጡበት፣ ደግመሽም በሌላ ቀናት ይላቸው። አንቺ ዋናው ግን መልስ እንደሌላቸው ማሳየት ነበረ። መልስ እንደሌላቸው በደንብ አሳይተሻል ማለት ነው። ከዛስ ስራውን ለመንፈስ ቅዱስ እንተውለት። አይለቃቸውም አልኩህ። እዛ ካንቺ ይለያሉት። አንዳንድ ሰው ከተነጋገርኩ በኋላ እኮ ተነጋግረ ማለት ነው። አንተ ዳጊ አንተ እኮ ነህ፣ አንተ ራስህ ነህ ጥፋተኛ። ኤርሚያስ ያለ ዳጊ አንተው ራስህ ነህ ጥፋተኛ ነገር ተባብለን ተነጋግረ ዳጊ የተናገረኝ ነገር ውስጥ የመግባቱ ነው የኔ የተናገርኩት ነገር ውስጥ መግባቱን የምታውቀው ወይ እኔ ከሄድኩ በኋላ ዳጊ ይገርማል እኮ ይላል። ወይ እኔም ደግሞ እንደዚሁ ይገርማል እኮ የዳጊ ነገር ነው ግር ምናምን እኮ የሚለው ብቻዬን ማውራት ጀምራለሁ። ያ ማለት ምን ማለት እንደሆነ ልንገርህ። ዳጊ የነገረኝ ነገር ውስጤ ቀርቷል ማለት ነው። ወይ የነገርኩት ነገር ዳጊሻ ውስጥ ቀርቷል ማለት ነው። ያ ቁጭ ብሎ ከኔ ጋር ሲያወራ የነበረው ሰው እኔ ከሄድኩ በኋላ እዛው ወንበሩ ላይ ቁጭ ብሎ ይገርማል ምናምን ነገር ካለ ያ የነገርከው ነገር ወንድም አለም ያ የነገርከው ነገር ገብቶ እንደማል ማታም ሲተኛ ፍራሹ ላይ ተኝቶ ትራሱ ላይ ተኝቶ ያንኑ ነገር ይመጣበታል። አይገርም? እንደዚህ እኮ ብሎ አለኝ ይላል እና ህሊናው ደግሞ ውስጡ አለ። ልክ ነው እኮ ታዲያ ራሱ ሰውየው ነው የሚያወራው። ተኝቶላል አልጋ ላይ ወይ ከሚስቱ ጋር ተቃቅፎ ወይ ደግሞ ሚስትም ከሌለው ባልም ከሌላት ወይ ለብቻዋ ተኝታ ፍራሽ አቅፋ ትራስ አቅፋ ወይ እሱም እንደዛ ሆኖ እንደዚህ እኮ አለኝ አይደል? ግን እኮ እውነት ነው ይለዋል ውስጥ ህሊና የሚባል አይዋሽም። ኮካ ጠጥተው ወተት ነው የጠጣሁት ብሎ አይልልህም። ህሊና በጣም ሻርፕ ነው። ከሰው የአካል ብልቶች ውስጥ ህሊና የሚባለው የቱ ጋር እንዳለ ባላቅም ጭንቅላቱ የልብ ውስጥ ሊሆን ይችላል። ግን ከአካል ብልቶቻችን ህሊና ሻርፕ ነው፣ አይዋሽም። እንዲደነዝዝ ካላደረከው በስተቀር አይዋሽም። ለዚህ እኮ ነው ብዙ ሰዎች እግዚአብሔር የለም ጌታ ምናምን ነገር ብለው ይላሉ። ውስጣቸው አለ ይላቸዋል። አለ የለም አለ የለም አለ የለም አለ
የለም አለ የሚላቸው ህሊናቸው ነው። እነሱ ባፋቸው የለም ቢኖርማ ኖሮ አለ አለ ይላቸዋል። ህሊና ሻርፕ ነው። አይ ወገኖች ታብና አርጋ 1 ሚሊዮን እናስገባቶ 1 ሚሊዮን እኮ ድሮ ቀረ በለውጡ በንጉሱ ዘመን። ብቻ ታብና ኮምፕሊት ሼር አድርጉ። ሎክ እንደዚህ ብላችሁ ተውት፣ በቃ ተውት። ከዛ በኋላ ሰውየውን ተውት። ቀኑን ሙሉ እኮ ስለነሱ ከነሱ ጋር እኮ ማውራት አይጠበቅብንም። ምቹ ጊዜ ጠብቅ፣ ጸልዩ፣ የእግዚአብሔርን ቃል አንብቡ፣ የምታነሱትን ሐሳብ አንሱ። በቃ ከ15 እስከ 30 ደቂቃ ወይ ደግሞ ከ5 እስከ 15 ደቂቃ የመደማመጥ ነገር ካላችሁ ጸልይ። ጥቂት ነገር ብቻ ነው ጣል አድርገህ መሄድ ያለብህ። ራሱ አልኩ እኮ እንደ ድፍድፍ እንትን ነገር ዘይት ነገር ወይ እንደ ድፍድፍ ጠላ ነገር እየፈላ ይመጣል ውስጡ ማለት ነው። የነገርከው እግዚአብሔር ቃል አይለቀውም። ገርማል እኮ አይገርም? ቅድም አሳየኝ እኮ ብለዋለኝ። በጣም እኮ ነው እንትን ያለኝ አሳየኝ ብለዋለኝ። ኬት አምጥቼ ታዲያ አላሳይ? ለምን አላሳየውም ታዲያ ይላል። ያው መጽሐፍ ቅዱስ ላይ የለም። ራሱ ህሊናው ይጠይቀዋል። ታዲያ መጽሐፍ ቅዱስ ላይ የሌለውን አንተ ለምን እንደምታምነው ይለዋል። እውነት እኮ ነው ይላል ደግሞ ራሱ መልሶ እውነት እኮ ነው። ይሄንም በአንድ ቀን አይልም፣ ይዋል ይደር እንጂ ይሉታል። ወንድሜ የሚሄድ ታደርጋለህ የገባው ሰው እሺ። እና እውነት ነው ይለዋል። ስለዚህ ያወጣል፣ ያወርዳል፣ ያወጣል፣ ያወርዳል፣ ያወጣል፣ ያወርዳል፣ ያወጣል፣ ያወርዳል፣ ያወጣል፣ ያወርዳል። ብዙ ጊዜ ከሰዎች ጋር ተጣልታችሁ ሰዎች የተናገሯችሁ ቃል ሌሊት ባልጋችሁ ላይ ተኝታችሁ ስታስታውሱት ስታሰላስሉት አላደራችሁም? እንቅልፍ ከዓይንህ እስኪሸሽ ድረስ እያልን ማለት ነው። በቃ ለምን አትተኛም? አየህ፣ እዛ ቀን ስታወሩ ሴትየዋ በደንብ ነግራለች ወይ ሰውየው በደንብ ነግሮሻል። የተናገረው ንግግር እንዳትረሱት ሆኖ በህሊናችሁ ላይ ተቀርጿል። ተሞግተህ ተረታሃል ወይ ተደብድበህ ተሸንፈሃል ነው የምትለው። ቀጥሎ ማለት ነው ኦኬ። እና አሁን የቅዱሳን ነቢያት ጾም ተብሎ ሲባል መጽሐፍ ቅዱሳዊ ነው ወይ አይደለም ብላችሁ ስጠይቋቸው መልስ ሲያጡና እናንተ ደግሞ ተገቢውን የሆነ መልስ ስትሰጧቸው ልክ እንደዛ ነው የሚሆነው። ለምን ጠይቆኝ አልመለሰልኝም? ያልመለስኩበት ምክንያት ለምንድን ነው? መልስ ስለሌለ ነው። ለምን ነው መልስ የሌለ? መጽሐፍ ቅዱስ ስላላነበበ ነው። ራሱን በራሱ ነው የሚጠይቀው፣ ራሱን በራሱ ነው የሚመልሰው። የኢየሱስ ጾም ይለዋል። ኢየሱስ ያልጾመውን ጾም ነው የሚጾሙት። የነቢያት ጾም ይለዋል። ነቢያቱ ያልጾሙትን ጾም ነው የሚጾሙት። የሐዋርያት ጾም ይለዋል። ሐዋርያቱ ያልጾሙትን ጾም ነው የሚጾሙት። ሐዋርያቱና ኢየሱስ ነቢያቱ ከጾሙ የጾሙት ጾም በመጽሐፍ ቅዱስ ላይ ተጽፏል። ያን ደግሞ መተው እኛ ፊት ማሳየት ይችላሉ። ኦኬ ቴንክ ዩ። እጅ አለህ። ስለዚህ አሁን እንዳንተ አይነቱን ትውልድ ነው ማሰናበት ያለብን። እጅ ካለ ብራዘርዬ እጅ ካለ ኦኬ፣ እጅህን እናስርና ጆሮ ይላል ማለት ነው። ኦኬ፣ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ የሌለን ነገር አምጥታችሁ ትውልድ ላይ መጫን ተገቢ አይደለም እና ይሄን ነው ብለን የምንለው